ይታያል 80 ሄዶ መጽሐፍ ሄኖክ በራሳችሁ በኦርቶዶክስ መጽሐፍ ማለት ነው እያዩ ነው አይ እኔ እሱ አይደለም አልኩ ሄሎ አቤት እኔ ያንተ መጽሐፍ ላይ ነው አልኩ እኔ ያንተ መጽሐፍ ላይ ነው አልኩ በራሳችሁ መጽሐፍ ታዲያ ይፈልከው የጴንጤ መጽሐፍ አይደለም የጴንጤ መጽሐፍ ላይ ነው አሁን ኦኬ እንጂ በኦርቶዶክስ መጽሐፍ ከፈለኩ አይ እኔ እዚህ መጣው ይኸውልህ ክርክር አይደለም የጴንጤ መጽሐፍ ላይ ሚዩት አርገው ኦኬ ሚዩት አርገው ቴንክ ዩ የጴንጤ መጽሐፍ ላይ ስላሴማ ቀደም ወንድሜ ነገርህ እኮ ቃል በቃል በእኛ በ66 የምንቀበለው ቃል በቃል ስላሴ የሚል ቃል የተጻፈ የለም አስተምሮቱ ግን አለ ከዘፍጥረት እስከ ራዕይ ማለት ስለዚህ እንደዚህ ያለባው በራሳቸው መጽሐፍት ላይ መጽሐፈ ሄኖክ ማለት ነው ምዕራፍ 17 ቁጥር 17 የእግዚአብሔርም ሰራዊት ኪሩቤል ሱራፌልም አፍኒን ዕውቀት ያላቸው መላእክት ሁሉ ስላሴ የፈጠሯቸው መላእክት ሁሉ ያመሰግናሉ ሌላም ዕውቀትን ይሰጣሉ ይላል ስላሴ የፈጠሯቸው በኦርቶዶክስ በራሳቸው መጽሐፍት አሁን የራሳቸውን መጽሐፍት አንቀበልም አሉ ገድልንም አንቀበልም አሉ ባዶ እጃቸውን አስቀራናቸው ማለት ነው እሺ በጣም ሲያሳዝኑ መጽሐፈ ሲራክ መጽሐፍ ምዕራፍ 3 ቁጥር 22 በራሳችሁ በትር ነው ኦርቶዶክስ እየተደበደባቸው ያላችሁት ኦኬ ስላሴ ከሰው ይልቅ የገለጡልን ሚስጥር የለምና ከግብር ገብተህ ባህሪ ስላሴን አትመርምር ይሄ በራሳችሁ መጽሐፍ ነው መጽሐፈ ሲራክ መጽሐፈ ሄኖክ ላይ ማለት ነው ምዕራፍ 17 ቁጥር 17 ሄኖክ 3:22 ሲራክ በራሳችሁ መጽሐፍት አይ በ66ቱ ላይ ያሳየን ብለህ ካልከን ይሄኛው ዲትሮካኖኒካል የብሉይኪዳን ተጨማሪ መጽሐፍት እዚህ ጋር የተጻፈው እነዚህ መጽሐፍቶች አንቀበልም ብላችሁ ከካዳችሁ አውጡትና ይሄኛው 27 የአዲስ ኪዳን መጽሐፍት ነው ይሄኛው 39 የብሉይኪዳን መጽሐፍት ነው በዚህ ውስጥ ስላሴ የሚል ቃል በቃል የተጻፈ የለም ትምህርቱ ግን አለ እሱን ከፈለግ ማስታወሻ ደብተር ይዘን ልናስተምራችሁ እንችላለን ኦኬ እዚህ ውስጥ ስላሴ ብሎ የሚል ቃል በቃል አድመጠኝ ስላሴ የሚል ቃል በቃል ስላሴ ብሎ በሚል በእንደዚህ አይነት የተጻፈ የለም እንደዚህ የተጻፈ በአዲስ ኪዳን ውስጥም በብሉይ ኪዳን ውስጥም እኛ በመንቀበለው 66 ውስጥ የለም እንደዚህ የሚል ቃል የተጻፈ የለም ማለት ግን ትምህርቱ ግን የለም ማለት አይደለም ትምህርቱ የለም ማለት አይደለም ስለዚህ በራሳችሁ መጽሐፍ ከሁለት መጽሐፍ አሳይተናችሁ እሺ ለምን እንደሌለ ምክንያቱን ልንገርህ ለመማር አይደል የመጣው ለምን የኦርቶዶክስ መጽሐፍ እንደማንቀበልም በዛው እንዲገባክ ማለት ነው የመጀመሪያዎቹ እነዚህ አምስቱ የህግ መጽሐፍት መቼ ነው የተጻፉት ዘመን ነው የጠየቁ ጊዜ ነው የጠየቁ መቼ ነው የተጻፉት እነዚህ ቤት ተምር ቢሆን አሁን እንደዚህ ሃይማኖት እንትን ብዙም እንትን አላቅም እሺ በማና ማካኝ ነው እነዚህ እናንተ ተታወሩ እሺ እነዚህ አምስቱ መጽሐፍ እሺ በማን የተጻፉት እሺ አምስቱ የህግ መጽሐፍት የህግ ነው ወይስ ጳውሎስ የጻፈው ነው ወንጌሉን ነው አረ አምስቱን የህግ መጽሐፍት ነው ያልኩ ነው እሱን አላቅም እሺ ተመልከትሽ በደንብ ስማኝ እንደው ለመማር ከሆነ ለሌሎቹም ስለሚጠቅም አንተ ባትማር እንኳን ማለት ነው መጽሐፍ ቅዱሳችን በ1500 ዓመታት ውስጥ ነው የተጻፈው በ1500 ዓመታት ከክርስቶስ ልደት ከ1400 ዓመት በፊት እና ማለት የብሉይ ኪዳን የአምስቱ የህግ መጽሐፍትን ማለት ነው ሙሴ በነበረበት ዘመን ከዛ በኋላ ከክርስቶስ ልደት በኋላ ደግሞ እስከ 100 ዓመት ባለው ውስጥ ነው መጽሐፍ ቅዱሳችን ተጽፎ ያለቀው ከሙሴ እስከ ዮሐንስ ማለት ነው የዘብዴዎስ ልጅ ዮሐንስ ከ100 ዓመት በኋላ መጽሐፍ ቅዱሳችን አብቅቷል ተጽፎ 66ቱ መጽሐፍ ማለት ነው የኦርቶዶክስም እነዚህ ተጨማሪ እንኳን የተባሉት ብንቀበላቸው እንኳን በዚህ ውስጥ ነው ያሉት እነዚህ 15ቱ ተጨማሪ መጽሐፍት እንኳን የሚባሉት እንኳን እንደው እንደ መጽሐፍ ቅዱስ ብንቀበላቸው እንኳን በዚህ የዘመን ቁጥር ውስጥ ነው ያሉት 1500 ዓመት ነው የፈጀው ስላሴ የሚለው ቃል ክርስቲያኖች መጠቀም የጀመሩት መቼ ነው አያችሁ ይሄን ከመለሳችሁ ለምን መጽሐፍ ቅዱስ ላይ ቃሉ እንደሌለ ትረዳላችሁ በ180 ዓመተ ምህረት ነው ለመጀመሪያ ጊዜ ይሄን ቃል መጠቀም
ቶርቱሪያን አማካኝነት ማለት ነው። መጽሐፍ ቅዱስ ተጽፎ ካለቀ በኋላ ዮሐንስ ራእዩን ከጻፈ በኋላ ነው ስላሴ የሚለውን ቃል ክርስቲያኖች መጠቀም የጀመሩት። መቼ? በ180 በሁለተኛው መቶ ክፍለ ዘመን ማለት ነው። ኦሬዲ ተጽፎ አልቆ ነበር መጽሐፍ ቅዱስ። እሺ ስላሴ የሚለውን ቃል ሄኖክና ሲራክ ላይ ስታገኙ አጠረጥሩም እናንተ ኦርቶዶክሳውያን? እንዴት በብሉይ ኪዳን የነበረ መጽሐፍ ውስጥ ስላሴ የሚል ስም ስታገኙ እንዴ ይቀልዱብናል እንዴ? እነዚህ ሰዎች ነው እኮ ማለት ያለባችሁ። ሄኖክ የአዳም ሰባተኛው ትውልድ ከሙሴ በፊት የነበረው ሰው ስላሴ የሚል ቃል ጻፈ ሲባል እናንተ እኮ በቃ ኦርቶዶክስን መታዘብ ነው ያለባችሁ። ለምን ከክርስቶስ ልደት በኋላ በሁለተኛው መቶ ክፍለ ዘመን መጠቀም የጀመረውን ቃል በብሉይ ኪዳን መጽሐፍት ላይ ስታገኙ መባነን ያለባችሁ። መጽሐፍ ቅዱስ ላይ ይሄ ቃል በቃል የሌለው መጽሐፍ ቅዱስ ካበቃ በኋላ ነው ቃሉን መጠቀም የጀመረው። በዚህ ትምህርት ላይ ምንፍቅና ሲጀምር ማለት ነው። ተዋል ትምህርቱ ግን እንደ ትምህርት አለ። አሁን ቃል በቃል እንኳን የማርያምን ቤዛ ተብላ ባትጻፍ ቤዛ የሚል ወይ ደግሞ ቤዛነቷን የሚያሳይ ትምህርት ካለ አሳዩን ነው ጥያቄያችን። ቃል በቃል እንኳን ባይሆን ማለት ነው። ልክ ስላሴ የሚለው ቃል እንደሌለ እንዳልኩ መጽሐፍ ቅዱስ ተጽፎ ካለቀ በኋላ ስለሆነ ቃሉን መጠቀም የጀመርነው። ቃል በቃል እንኳን ባይኖር ቤዛ መሆኗን የሚያሳይ ትምህርት አለ ወይ? የለም ነው። ሰው ሰራሽ ትምህርት ስለሆነ ቤዛ የሚለውም ቃል የለም። ቤዛነቷን የሚያሳይም ትምህርት መጽሐፍ ቅዱሳችን ላይ ሽታው የለም። ወፍ በቃ አንድም ስፍራ ላይ አይገኝም። መለስኩልህ ኃይለ ገብርኤል? አዎ ጥሩ ነው። ግን አንተ የለም ይብላችኋል። አሁን እኔ የሰጣችሁኝ መልስ ጥሩ ነው። ኢየሱስ ክርስቶስ አምላክ ነው? አዎ እንደ አምላክ ነው። በሱ አምነድናል አንተ? ምን ነው ለምን ጠየቀኝ? አይ እንዲሁ ጠይቃለኝ ውስጤን። እሺ አምነድናል በኢየሱስ ክርስቶስ? አዎ እንዴት አደንም ዓለም ሁሉ አይደል እንደመጣ ቋንታ አምነድናል ወይ? ስለ ዓለም ሳይሆን ስለ አንተ ነው። ስለ አይለገ እኔ አድኖኛል። ኢየሱስ ክርስቶስ አድኖሃል። ግን አሁን እስቲ የኩ ጥያቄ ቦታ እያስኩ ነው። ኢየሱስ ክርስቶስ አብ ነው አይደለም? እሺ ማን ነው ኢየሱስ ክርስቶስ? ስለ ኢየሱስ ክርስቶስ ንገረኝ። እሺ ኢየሱስ ክርስቶስ ወልድ ነው። የአብ ልጅ ወልድ ነው። የአብ ልጅ ነው። ተዋህዶ ሚዩት አድርግልን አንዴ። እሺ አይ አንተን አይደለም ተዋህዶ ነው። እሺ ቀጥላይ ለገብርኤል። እሺ ኢየሱስ ክርስቶስ ወልድ ነው፣ የአብ ልጅ ነው አልኩ። እሺ አድኖሃል ኢየሱስ ክርስቶስ? አዎ ከማርያም ተወልዶ አድኗል። እሺ ቀጥል። እሺ አሁን ጥያቄው እቺ ብቻ ናት፣ ሌላ የለም። እኔ በቃ አሁን የጠየቁት ጥያቄ ነው እኮ መለስኩልህ አይደል? ነው ሌላ ጥያቄ አለ? አይ የለም አልክ እኮ። እንዴት ነው ታዲያ ቤዛ አለ ብለህ ትፈልጋለህ? ታዲያ እንዴት ነው ከየት ያመጣኝ ነው ቤዛ አለ ብለህ የምትፈልግ? እኔማ ቤዛ ናት ብዬ አላምንም እኮ። እናንተ መሰሎች ናችሁ ቤዛ ብላችሁ የምታምኑት። አይ እኔ አምናለሁ አላልኩም እኮ፣ ጥርጣሬ ከተታችሁ ነው ያልኩት። እሺ አሁን ከጥርጣሬ ወጣክ? አልወጣም። አንደኛ እናንተ ጋር ስላሴ የሚለው ቃል የለም አልክ። እንደገና ደግሞ ቤዛ ፈልጉት ብለህ ለምንድን ነው የለም ያልኩት? ለምንድን ነው ስላሴ የሚለው ቃል? ስላሴ የሚለው ቃል የለም ያልከው በኋላ የሆነ ዘመን ይጠቀስክና ዘመን ላይ የጠቀስከው ነገር ነው እኮ። ለምንድን ነው የለም ያልኩት? ለምንድን ነው አልከ? አልገባኝም ነው እኮ። ታዲያ ካልገባህማ ድጋሜ ነው የምትጠይቀኝ። እሺ እኔ በደንብ አድርጌ መልሼልሃለሁ። ለምን ቃሉ እንደሌለ ማርያም ቤዛ ልትሆን አትችልም፣ ሆናም አታውቅም፣ ወደፊትም አትሆንም፣ ከዚህ በፊትም ሆና አታውቅም። ቤዛችን እርሱ ኢየሱስ ክርስቶስ ብቻ ነው። እርሱ የዓለም ፈጣሪ ነው። መሐመድ ሐሰተኛ ነብይ ነው። አላህ የሚባል አምላክ የለም። ቡድሃ የሚባል አምላክ የለም። መሐመድ ማን ነው? መሐመድ የሚባል ሰውዬ አይ እዚህ ውስጥ የለውም። ምናልባት ከሌለ እኮ ዝም ብለህ መስማት ነው። ታዲያ ከሌለህበት ዝም ብለህ መስማት እሺ ነው ወይስ ነብይ ነው? መሐመድ እንዴት ነብይ ነው? ነብይ መሐመድ የሚባል መጽሐፍ ቅዱስ ውስጥ የለም።
እኛ አናውቅም። ሙስሊሞች ጋር ነው ያለው። እዚህ ደግሞ ኦርቶዶክስ ተዋህዶ ፕሮቴስታንት ውይይት ነው ያለው። በቃ አንብብ። እሺ እንደዛ ከሆነ መጽሐፍ ቅዱስን አንብብ። ግን አንተ እንዴት ነው የሌለ ነገር እዚህ አለ ብለህ ቤዛ ፈልጉ ትላለህ? አንተ ጋርም የለም እኮ እሱ ነው ብሩኬ አንዴ እስኪ ኃይሌ እኔ ላውራው እስኪ ኃይሌ ወንድሜ ይኸውልህ የሚነገረን በደረሱ ላይ ሆነ ጥያቄ ካለበት በውስጥ እናውራ። ርዕስ አንዳንዴ አጀንዳ ለመቀየር የሚላቀዋሉና ያው ዞሮ እኔ ለነገሩ የፈለኩት አብ ወልድ መንፈስ ቅዱስ የሚባል ከመጽሐፍ ቅዱስ ላይ እንዳለ እሱን እንድረዳ ነው። ያ ደሱ አጀንዳው ስላሴ ስለማይሆን ግድ የለም አንዳንዴ የመጣውን ሁሉ አንከተልና ሐሳቡ ላይ እንቆይ። የተሻለ የሚሆነው እሱ ነው። ርዕስ ዳይቨርት ለማድረግ ስለሚሆን well ያ እሺ ናቲ ሰማ ናቲ የኪዳነ ምሕረት ፒክቸር ያለ ናቲ እሺ ላስወርድ ነው ናቲ ማሰማን ከሆነ እሺ ወርቁ እሺ ናው ይሰማል ወይ ዳን አለው ይሰማል። አንዴ ከጎን ድምጽ ስላለ ነው ይቀንስልኝ። እሺ ከየት ቤተ እምነት ነው እንደማለት እኔ ኦርቶ አረዳዲ ሁሌ አትርሳኝ እንጂ ሁሌ እየጠየቅኩ ነው የምወጣው። እኔ ሁሌ ጠይቄ እወጣለሁ፣ አንተ ትረሳኛለህ በየቀኑ። ወዳጅ ከየት ቤተ እምነት ነው? ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆየኝ። ማርያም የዓለም ቤዛ ጥያቄ ነው እኔ ጥያቄ አለ ነው ጽፌልህ ነበር ከስር። እኔ እንትን ግር ያለኝን ጠይቄ ልውጣና አንድ ላይ አያይዛችሁ እንድትመልሱ ከዚህ ጋር ብዬ ነው ከመለሳችሁልን እንጂ እኔ እንትን አይደለሁም። ምንነኝ እንደዚህ የምመልሰው ነገር የለኝም። ተማሪ ነው። ጥያቄ ያነሳ ነው ናኦሚ። አሁን ጥያቄ ነው ያነሳ ነው ገና ነው ሐሳባለሁ እሱ ላይ ነው የምንቆይ። ተመሳሳይ መስሎ ስለታየኝ እሺ ይቅርታ። እሺ በቃ አንተ በሉና እሺ ብራዘር እሺ አርሰናል ይሰማል አርሰናል እሺ ተዋህዶ ዳንሻ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም። ለሚሰማ ሰው ከየት ቤተ እምነት እንደሆንክ ትነግራቸዋል? በሚገባ። እሺ ከየት ቤተ እምነት ነህ? ኦርቶዶክስ ተዋህዶ። እሺ ማርያም የዓለም ቤዛ ናት? አዎ። መጽሐፍ ቅዱስ ያስተምራል የዓለም ቤዛ ብሎ ማርያምን? አዎ። እሺ ማስረጃ አስተ ምን መጽሐፍ ቅዱስ ጥቅስ ነው? መጽሐፍ ቅዱስ ካስተማረ የመጽሐፍ ቅዱስ ጥቅስ። ኦኬ ሁሉም ነገር በመጽሐፍ ቅዱስ መጻፍ አለበት አይደል? አለ እኮ አልከኝ። አዎ አለ በደንብ። በቃ ካለ ተራይ አብ ወልድ መንፈስ ቅዱስ ትምህርት ያለው ስላለ አይደለ የሥላሴ አማኝ የምንባለው? አዎ ካልክ ስጠን ትምህርት እድል ሰጠው እኮ ዳዲ። ስለ ሥላሴ ዓለም ያወራ ነገር ማስረጃ ካለ ስጠን። ማስረጃ ነው። ማስረጃም አለን በደንብ አለን እኮ። ጥቀሷ ምን ነው ከበደ? እስቲ በደንብ ነው ማየት የምፈልገው። መጽሐፍ ቅዱስ ያለው ሰው ለሚተባበረኝ ጥቀሷ ነው ያወጣልህ። አንድ መጽሐፍ አውጣልኝ። የፊልጵስዩስ መልእክት አንድ ያወጣል።
እሺ ፊልጵስዩስ ትልቁ ላይ አድርግልኝ አንዴ አነብላለሁ ብራት አነብላለሁ ፊልጵስዩስ አይ ለአንተ አይደለም 900 ምናምን ሰው አለ እንዲያይም ስለምፈልግ አውጣው 3 እኔ ሳይስ ሁሉም ሰው ያያል ከኔ ጋር ለማውራት ነው የገባው ከሱ ጋር አይደለምና እኔ ከኔ ጋር ለኔ ስታወራኝ ሰው ይሰማል ደሞኛ መጽሐፍ ቅዱስ ብርቃችን አለ ሁሌ የምናነበው መጽሐፋችን ነው ስለዚህ ይገባናል ፊልጵስዩስ ምዕራፍ ያንተ ቤት ያሉ ሰዎች እንደ ውጫሌው ውል የመጽሐፍ ቅዱስን ትርጉም ባንተ በኩል ነው የሚሰሙ ግድ የለም እኮ አንተ ትነግራቸዋለህ ይሄው አወጣውልህ ወዳጅ ትልቁ ላይ አድርግልኝ መጽሐፍ ቅዱስና እኔ እኮ ተባበረኝ ነው ያልኩት እኮ እንጂ ትልቁ ላይ አረጋለሁ አንተን ካሌለህ ግን የምጠቀምበት ስልኬ ነው አለኝ ብዬ አይደል እንዴ ፊልጵስዩስ መልእክት ላሳይኝ ነው ያልኩት እኮ ተባበረኝ ነው ያልኩት አንተም ነው በእኔ በኩል እንደ ክርስቶስ እኔ ጋረድከው እኮ ወንጌሉን አንተ ዳኒ ወንጌል ክርስቶስ ወንጌል ምን ነው ጋረድከው አውጣው ይሄው በትልቁ አድርጌያለሁ አውጣው እኔ እኮ አንድ ስልክ ስላለኝ ነው ወይ አንድ ሰው የሚተባበረኝ አታግዘኝም ከወጣው እንትን አደርጋለሁ እኔ በአንድ ስልክ ነው ያወራ ያለው ለዚህ ነው እሺ አይዞህ ወዳጄ አየህ ማሳየት አትችልም ማለት ነውና እኔም አሁን ስልኬን ማዞር አልችልም እና አንብበውና ከዛ ሐሳቡን ነው አለን ማለት አግዴ ሌላ ሰው ማውጣት የሚችል ሰው አለ ዳኒ ቆይ ለምንድን ነው መጀመሪያ አስቀድመህ በቃ የሆነ ነገር ላለመስማት እንትን የምታደርገው እኔ አሁን ማስረጃ ጠየቅክ መጽሐፍ ክፈቱልኝ የቲክቶክ ሐሳብ ነውና መጽሐፍ ክፈቱልኝ የሚያሳየን ከሆነ ማውጣት እችላለሁ ምናልባት የሚያሳየን ከሆነ ምንድነው ሊያሳውጣልኝ ተባረክ የኔ ጌታ ደሶ ዳኒ በጣም ለመተባበር ፈቃደኛ አይደለም አንዴ መጽሐፍ ቅዱስ ክፈቱልኝ ፊልጵስዩስ 3 አውጡልኝ 3 ላይ ላምብ 3 ላይ ላምብ በትልቁ አድርግልኝ አንድ ላይ አንዴ መጀመሪያ ባነብልህ እንዳለ መክፈት ትችላለህ ደሱ ካሜራ እችላለሁ እሺ አንድ አውጣልኝ ወስ ሌላ ጊዜ ሁለት ስልክ ይዘና እሺ ሌላ ጊዜ መጽሐፍ ቅዱስ ለማሳየት ይዘና እሺ እናንተ እኮ ያለ ማስረጃ ስለምትሉኮ ለዛ ተቸግረን እኮ ነው አሁን እኮ ስለማታምኑ ቁጥር ስንት ነው አሁን ወደ ገደለው ብሮ ቁጥር ስንት ወደ ገደለው በጣም ጥሩ ፊልጵስዩስ አውጣልኝ ጠጋ አድርገው ትንሽ አይታየኝም ቁጥር ስንት ላይ ላስጠጋልህ 19 አካባቢ አውጣልኝ 19 እሺ ቤዛዊት ዓለም የሚል ነው እሺ ማርያምን ሊያሳየን ነው እንግዲህ ትውልድ ስማ እሺ 19 ኦኬ 19 መጨረሻው ጥፋት ነው ሆዳቸው አምላካቸው ነው ውይ ለካ ስለናንተ ነው እንዴ የሚያወራው ቆይ እሱ አይደለም ለካ እሱ እናንተን ነው የሚገልጠው ይቅርታ የቃል ለእናንተ አይስማማ አስወጣው ዳኒ ሰውየው እየቀደደ ሰካራም ነው ታች ይወርድ ገና ከመጠንጡ ገና አልወጣም ገና ነው ሰካራም ነው የጫታም ወይ ሰካራም ነገር ያረን ቃል አንብቦ እኮ ያቀምራል አንብቦት የማያውቀውን ቃል ማለት ለዘመንህ ሙሉ ብትፈልግ የማታገኘው ጥቅስ ትምህርት በቃ እንዲህ አይነት ከንቱ ትምህርት ውስጥ ነው ያላችሁት ኦርቶዶክሳውያን መጽሐፍ ቅዱስ እናውቃለን ብለው የሚገቡ መምህራኖቻችሁ ሲገቡ ሊያሳዩት የሚችሉት ምን አይነት ሐሳብ የላቸው ስራን እሺ ግሩም አቤት እሺ እንዴት ነህ አለን ከየት ቤተ እምነት ምን ሌላ ቤተ እምነት ምን አለ ኦርቶዶክስ እንጂ ሌላ ምን ቤተ እምነት ምናምን ትላለህ
ኦርቶዶክስ ነው ወይ ነው? ከየት ነው የመጣው? ምን አልከኝ? ከየት ነው የመጣው? አገሬ ነው እንዴ? ከየት ቤተ እምነት ነው የመጣው? ኦርቶዶክስ ነኝ። ኦርቶዶክስ። እሺ እንረዳለን። ያላችሁበትን ስሜት ባይዘው አንደርስታንድ እናደርጋለን። ብትቆጡ ብትናገሩ ምናምን በደንብ ነው አንደርስታንድ እናደርጋለን። እንትን ለመስራት አይዞህ ወዳጅ እና አይዟችሁ። የእውነቴን ነው የምንለው። ይሄንን ስንል በፍቅር ነው የምንለው። አይዟችሁ። ስሜታችሁን አንደርስታንድ እናደርጋለን። ማለት በቃ ሾክ ሊያደርግ ይችላል፣ ሊያስደነግጥ ይችላል። እኛ አንደርስታንድ እናደርጋለን። ሰው ማለት ሰው በዚህ ስሜት ውስጥ ሲያልፍ በደንብ ነው ፊላችሁ ማለት ፊሊንጋችሁን በደንብ አንደርስታንድ እናደርጋለን እና አይዟችሁ ያንን በደንብ እንድትይዙ አይዞ አንተ ደግሞ አይዞ የሚለው ነገር የሆነ ወቅተው ነው እንደ ደግሞ የመጣውን የወጣውን ሁሉ አይዞ ትላለህ። አንተንም እላለሁ። ምንድነው አይዞ ማለት? አይዞ ወዳጄ አይዞ ምን ሆነን አንተ ራስህ አይዞ እንጂ ምንድነው አይዞ ማለት? ተቀብያለሁ። አንተ ራስህ አይዞ ጭንቀት የሆነ በሽታ ላይ እንዳትወድቅ ሁሌ ጊዜ ቅናት፣ ምቀኝነት የሰው የራስ ርዕስ የለጽም ብሎ ስለሌላው ማውራት። አንድ ርዕስ የላችሁ፣ አንድ ሃይማኖት የላችሁ፣ የሆነ የምታወሩበት ርዕስ የለ፣ ስለ ሰው ብቻ ርዕስ። አይዞ የኔ ነው ብለህ እስቲ አንድ ቀን የኔ ሃይማኖት እንደዚህ አይነት ነች ብለህ አስተምር እስቲ። እንዲህ አይነት ሃይማኖት አለኝ ብለህ አስተምር እስቲ። እንኳን ደህና መጣ። አሁን ቆበላ ርዕስ አገኘ ሁሌ የሰው ሃይማኖት። የዓለም ቤዛ ናት ወይ ማርያም? ወዳጄ አይዞ የዓለም ቤዛ ናት ማርያም። አይዞ የሚለውን ቃል ለራስ አይዞ የሚለውን ቃል ለራስ ብትጠቀም አይዞ የዓለም ቤዛ ናት። እኛ ቤዛ የምንላት ግን ያው ተሰቅላለች ብለን አይደለም። የዓለም ቤዛ ናት። ክርስቶስም አባት ክርስቶስም አባት ነው። አባት ወላጅ አባትም አባት ነው። ያ ማለት ወለደ ማለት አይደለም። ክርስቶስ አንተ በስጋ ወለደ ማለት አይደለም። እንዳገባቡ ቃሉን እንዳገባቡ ተረዳ። መደማመጥ ትችላለህ። አንተም አዳምጠኝ። ለዴትን ትንሽ እንደው ቀዝቀዝ አድርገውና ከቻልኩ ውሃ ካለ አጠገብ ውሃ እየጠጣ ማለት ነውና ያቀዘቅዛል። ውሃ አሪፍ ወተት ነው የምጠጣው። ጾም ተፈቷል አባቴ። ምንም ዳር ነው የሚያቀዘቅዝን ነገር ብቻ ማያሰክር ወተት ነው። እርጎ ነው የምጠጣው አባቴ። ነገር ያቀዘቅዛል። ችግር የለብኝም። አሁን የጠየቁት ጥያቄ ማርያም የዓለም ቤዛ ናት የሚል የመጽሐፍ ቅዱስ ትምህርት አለ። እኛ በ66 ብቻ አይደለም 81ም አለን። ሌሎች እንትኖችንም እናምናለን። ደግሞ አውዱ ደግሞ እንቀበላለን። 80ዱንም እድል ሰጥቻለሁ። ከ80ዱ ማሰብ ነው። ከዛ ውጪ በጣም ብዙ ነው የምንቀበለው ነው። ደግሞ እንደ አውዱም ነው የምንሄደው። እኛ ለምን ተባለ አባት ለምን ተባለ ተብሎ አንተ ያንተ አባትና የክርስቶስ አባት ነው። የመጨረሻ እድል እስቲ 80ዱ ላይ ያለክ ስማ እንጂ አንተ በምትለው ልክ እኮ ማጻፍ አይቻልም ወይ? ለምን አታጽፍም? በትእዛዝ አለ 80ዱ ላይ እንደዚህ ብለህ አንተ ለምን በትእዛዝ አታጽፍም? እንደዚህ የሚል ብለህ የለ አሁን ከንዴት በስተቀር ምንም ዕውቀት የለ። ጀስት ተናዳል፣ ስሜት ላይ ነው ያለው። ለዚህ ልንል የምንችለው አይዟችሁ እንግዲህ ብፁዕነታቸው እንዳሉት አትደንግጡ። መደንገጥ አያስፈልግም። የዓለም ቤዛው ኢየሱስ ክርስቶስ ነው እና አይዞ ወዳጅ አይዞ። እሺ ሌላ ሰው እንቀበል። ዛሬ ዳኒ ቤትህን ብሶት ወረዳ ብየዋለሁ። እሺ ተቀበሉ እስቲ መጣው። አንድ 5 ደቂቃ ትንሽ አንድ 5 ደቂቃ። እሺ ገበናይ ናት ማርያም። ገበናይ ይሰማል? ኧረ ገበናይ ዝም አለች። እሺ እየሰማችን አይደለም። ኪኒ የለችም እናንተ ጋር ትታይም። ኦኬ አልገባችም ማለት ነው። እሺ አልገባችም እናንተ ጋር ካልታየች አልገባችም ማለት ነው። እሺ ኪኒ ገብታለች፣ እኔ ጋር አለች። ኪኒ ያው ዛሬ ኪኒማ ሚውት አድርገው ነበር። ሚውት ካረገማ ገብቷል። ያቺ ቅድሟን ነው ገመናዬ። ጉር ነው ዘንድሮ ጉር ነው።
የማርያም ጉዳይ እኮ ገስት ላይ ግን በጣም ብዙ ሰው ነው ያለውና ወንጌል አማኞች ብትወርዱልን ስለሚያስቸግር ብትወርዱልን። ሰለሞንም በጌታ ነው፣ ፋሪስም በጌታ መሰለኝ። ከዛ ደሱና ኤርሚ ናቸው ያሉት። ሶስት ክፍት አለ። እዚህ አይደለም ደሱ የምለው ታች ገስት ላይ ታች ላይ ነው። ከላኩት መካከል ብዙ ወንጌል አማኞች ስላሉ እናንተ ወርዱልን። እሺ ኦርቶዶክሳውያን እንድናስገባ ለይተን ማለት ነው። እናስቸግራችሁ እናውግዛቸው እየተባለ ነው። አሁን ዱለት እየዶለቱ ነውና እናውግዛቸው። እሳቸው ከድሮም ታድሶ ናቸው። ከድሮ እንትን ብለው የመጡ ነው የደበቁት። አሁን ጳጳስ ሲሆኑ አወጡት ትምህርቱን እየተባሉ ነው። እነ ዲበኩሉ ማለት ነው። እነ ቀሲስ ዲበኩሉ እንደዛ እያሉ ነው። መንገድ ላይ ወጥተው ወንጌል ሲሰብኩ አይታቸዋል። ደሱ ከዚህ ቀደም አይቻቸው ነበር። በጣም ደስ ይላል። መኪና ላይ ሆነው ወንጌል ይሰብካሉ፣ ጎዳና ላይ ወጥተው ማለት ነው። የሚገርም አባት ናቸው። አይ በቅርቡ ዳውግዟቸው ነው። አሁን እኮ ፒቲሽን እያሰባሰቡ ነው። አይ ዝም ብሎ ማውገዝ አለ እንዴ? 16 ስህተት በትናንትናው ስብከት 16 ስህተት አለው አሉ። 16 ስህተት አንደኛው ሮሜ 8:34 ላይ አንደኛው እሱ እንትን ብሏል። ሁለተኛ መስቀል በመስቀል ላይ ሶስተኛ በጣም ብዙ 16 ስህተት ብለዋልና እሱን እንግዲህ እናየዋለን ወደፊት አብረን እና ጌታ ይረዳቸው ናቸው። እዛ ቤት ሪል እኔ ያው ምስክር ነኝና እኔ ጌታ ኢየሱስን እዛ ያለው እኔ ከዛ ቀደም ስለ ጴንጤም አላውቅም። ከገጠር ነው የመጣሁት። የገጠር ልጅ ነኝ። ጴንጤ የሚባል ራሱ እኛ አካባቢ አይታወቅም። እና ወንጌል ስሰብክ ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጅ የሆኑ ዘንድ ስልጣንን ሰጣቸው በሚለው ስብከቴ ነው ከቤተ ክርስቲያን የመጀመሪያ የታገድኩበት። እስኪጣራ ድረስ አገልግሎት ታግዳል ተብዬ ማለት እዛ ቦታ ላይ ለየት ያለ ኢየሱስን ከሰበክ በቃ ግዴታ ትባረራታለህ ወይ የሆነ ነገር ትባላለህ ወይ አስተካክለህ እንደ አንዳንዶች ዝም ብለህ ፈርታ አንገትህን ደፍተህ እነሱ የሚሉትን በውስጥ ተቻችለህ ባታምንበትም አምነህ መኖር መቀጠል አለብህ። ከዛ ውጭ አይቻልም እዛው መኖር ማለት ነው። ሪል የሆነውን እንደዚህ ያለ ወንጌል ሰብከህ እዛ ውስጥ አትቀመጥም። አሁን በቅርቡ ታያላችሁ መግለጫ ሁሉ ይደረጋል። በእንትን ሁሉ ስብሰባ ይኖራልና በጣም የሚያሳዝን ነው። እግዚአብሔር ይርዳቸው። ለማንኛውም እዛ በነበርክበት ሰዓት ለምን ስለ ኢየሱስ አይሰበክም ሲባል አቦ ይመስለኛል ቤተክርስቲያኑ ያለ ደብሮ የተባለበትን ነገር እስኪ ትንሻቸው እንደዛ ነው የሚሉ በለተቀኑ ኦርቶዶክሳውያን ስብከት ሶስት ነገር መያዝ አለበት። ገና የስብከት ዘዴ ስትማር ሶስት ነገር ነገረ ቅዱሳን፣ ነገረ መላእክትና ስለ እግዚአብሔር። ስለዚህ ነገረ ቅዱስ በለቱ ለምሳሌ 30 ቀን ሙሉ ባል ነው። ዛሬ ለምሳሌ በ15 ከሆነ 15 ህፃኑ ጭርቆስ ከሆነ በ15 ህፃነ ጭርቆስን አንስተ መስበክ አለብህ አብረህ ማለት ነው። እንደው ጌታን ብቻ ብለህ ሰብከህ ከወረርክ አለቀልህ። አንተ ታድሶ ነህ ወይም የኦርቶዶክስ ነገረ ዲነት አታውቅም ማለት ነው። ስለዚህ ስብከቱ እነዚህን መጠቃለል አለበት። ነገረ ቅዱሳን፣ ነገረ መላእክት እነዚህ መጨመር አለባቸው ይላልና ከፍ ያለውን እናውራውና እንቀጥላለን። ከፍ ያለው ዌልካም ከፍ ያለው አቤት ነው። እንዴት ነሽ? አላ ቻርጅ ያረኩልሽ ነው። ግቢ ውስጥ ወደ ሂዷል ወደዛ ሂዷል ይመጣል። እስኪ ያረኩልሽ ነው። ከፍ ያለው ወራው እስኪ ኦኬ አውቀሃል። ማን ነው ወገኖች የላችሁም እንዴ? አቤት አቤት አለን። ከፍ ያለው አለክ ይሰማሃል? ድምጻችን ከፍ ያለው ድምጽን ከፍ አድርገው። እሺ ድምጽን ከፍ አድርገው። ከፍ ያለው ያለ ድምጽ ስም የማይዘህ ድምጽ ከፍ ማለት አለበት። አይሰማም? አይ አትሰማም። እያወራክ ነው እኮ ትንሽ ድምጽ ለኔ ብቻ ነው የራቀው። ጌርሳሜ አይሰማም፣ ርቋል። ትንሽ ከፍ አድርገህ ብራዘር። ከፍ በል ከፍ ያለው። አሜን። እሺ አሁን አይሰማም?
አሁንስ ከየት ቤተ እምነት ነው? አሁን ይሻላል። አዎ ፕሮቴስታንት ነኝ። እየሰማችሁ ነበር። እሺ ተባረክ። አትላኩ ክርስቲያኖች አትላኩ። እሺ እነሱን እንድናስተናግዳቸው አትላኩ። ተባርኩ። ጌታ ኢየሱስ ይባርካችሁ። እድልን ሰጣችኋለን ወይ እናንተ ደግሞ እንድታገለግሉ። ግን አሁን እነሱን እንቀበላቸው። ኦርቶዶክሳውያን እንድንቀበል እናንተ አትላኩ። እየጠየቀን ምናምን ከምናወርድ እናንተ አትላኩልን። እሺ ገስት ላይ ያላችሁም ክርስቲያኖች ብትወርዱ ደስ ይለኛል። ውረዱልንና እነሱን አሁን ለይተን ለማስገባት ተቸግረናል። ብዙ ሰው ስለሆነ ያለው ገስት ላይ ማለት ነው። ገስት ላይ በጣም ብዙ ስለሆነ ያለው እነሱን ለይተን ለማስገባት አስቸጋሪ ነውና ከገስት ላይ ውረዱልን። እሺ ራሞስ ተባረኩ። እሺ ራሞስ ገባክ? ታደሰ አቤት አቤት። እንኳን ደህና መጣ። እንኳን በሰላም ጠበቃችሁ። ሰላም ነው? ከየት ቤተ እምነት ነህ? አማኝ ነኝ። ያው እየተከታተልኳችሁ ነበር ቁጭ ብዬ። ደቡብ አፍሪካ ነው የምንኖረው? አረ ኢትዮጵያዊ ነኝ። እሺ ኢትዮጵያዊ ነሽ። ተባረክሽ። በቃ ገስት አትላኩልን። ተው አትላኩልን። ራሞስ ይሰማል? ገብታል? ማርያም ቤዛ ናት ብሎ የሚያምን ክርስቲያን አለ እንዴ? ወይ ንገሩን። ቁርጣችንን እንወቅ። ማርያም የዓለም ቤዛ ናት ብሎ የሚያምን ክርስቲያን አለ? ነገሩንና እኛም ይለይልን። እዚሁን ጀምር። እርስ በርስ መጀመሪያ ነገሩን እናጥራው። የምሬን ነው እኮ እንደው ስንዴና እንክርዳዱ ተቀላቅሎ ከሆነ መለየት አለብን። ግሩም ገብተሃል? ገባው እንደምንም ብዬ እንኳን ደህና መጣ። እንኳን ደህና ቆይሽኝ ዳኒ። እሺ ከየት ቤተ እምነት ነው? ኦርቶዶክስ። ድምጽ አለ ግን አንተ ጋር ድምጽ አለ። ስራ ላይ ነኝ። እሺ ማቅማት ትችላለህ? አይ ስራህን ስራ ስጨርስ ይሻላል። ይረብሻል። በጣም ይረብሻል። ድምጽ አለ። በጣም ነው የሚረብሸው። የሚችል ሰው ይግባ። መሲ የሽመልስ ልጅ። እሺ አሁን የሽመልስ ልጅ ኦርቶዶክስ ናት የምትሆነው። እሺ መሲ ይሰማሻል? ገብተሻል? አትታይ። ኦኬ መሲ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አሜን። ከየት ቤተ እምነት ነሽ? ክርስቲያን ነኝ። ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ቤተ እምነት። ከኢትዮጵያ ኦርቶዶክስ። ማርያም የዓለም ትረዳላችሁ ብዬ አስባለሁ። አማርኛ ችግር አይ ችግር የለም። በደንብ ነው የምንረዳው። ችግር የለውም። ማርያም የዓለም ቤዛ ነች ወይ ነው ርዕሳችን። የዓለም ቤዛ ናት ብለሽ ታምኛለሽ? ምን አልክ? ማርያም የዓለም ቤዛ ናች ብለሽ ታምኛለሽ ወይ? አው የበዛች ምክንያት ናት ማለት እንደ ክርስቶስ በመስቀል ሞታለች ማለት አይደለም። በዛ ማለት የበዛ ምክንያት ይሆናለች ለኛ። ምን ማለት ነው የቤዛ ምክንያት ሆናለች ማለት? ምክንያት ድነት ናት ለኛ። ሔዋን የሞት ምክንያት ሔዋን ሆነች፣ እሷ ደግሞ የድነት ምክንያት ሆነች። መጽሐፍ ቅዱስ ነው የድነት ምክንያት ናት የሚለው? አብየለኮ ሔዋን የሰይጣን የዘንዶ
ድምጽ ሰምታ እሺ ብላ ተቀብላ ሞት አመጣች። እሷ ደግሞ የቅዱስ ገብርኤል ሰላምታ ሰምታ እኔ የእግዚአብሔር ባሪያ ነኝ ብላ ተቀብላ ድነት ዓለም አመጣች። የመዳን ዓለም ወልዳለች። የድህነት ምክንያት ሆነች። እኮ መዳን ዓለምን በመውለዷ ወይ ኢየሱስ ክርስቶስን በመውለዷ የድህነት ምክንያት ነው የሚለውን አንቺ ነሽ ያልሽው መጽሐፍ ቅዱስ ነው ያለው ነው የሚልሽ? መጽሐፍ ቅዱስም ይላል ማለት ይላል። መጽሐፍ ቅዱስ ከሆነ ያለው አሳየኝ፣ ጥቅስ አሳየኝ። ጥቅስማ አሳያለሁ። ምክንያት ሆነች ወስማ ለሷ ይነግራለሁ። እሺ ሔዋን ለሞት ምክንያት ሆነች ወስ አልሆነችም? እኔ ስለ ሔዋን አይደለም እያወራሁት ስለ ማርያም ነው። ማርያም የመዳናችን ምክንያት ናት የሚለውን ጥቅስ አሳየኝ መሲ። ልጠይቅ ሆ እየጠየኩ ነኝ። እሷ እሺ ለሔዋን ምትክ ናት ወይስ አይደለችም? እመቤታችን ቅድስት ድንግል ማርያም የሔዋን ምትክ ናት ወይስ አይደለችም? ምትክ ናት ብዬ አላምንም። ምትክ ናት ምትክ ሆነ ደግሞ አንቺ አሳየኝ። ኦፍ ኮርስ እኔ ምትክ ናት ብዬ አምናለሁ። በጥቅስ ይሁን ያንቺ እምነትማ ያንቺ ነው። በጥቅስ ሲሆን ደግሞ የጋራችን እምነት ይሆናል። ገብቶሻል? እኔም እንዳምንበት በጥቅስ አሳየኝ። ነግር ያለው እኮ እሷ ሔዋን ገዳቢሎስ ድምጽ ሰምታ እሺ ብላ ተቀብላ አትቢ የሚለው እንትን በልታ ሞት አመጣች። እሷ ደግሞ የቅዱስ ገብርኤል ሰላምታ ሰምታ እኔ የእግዚአብሔር ባሪያ ነኝ ብላ ተቀብላ የዓለም ድህነት ምክንያት ሆነች። መድኃኒዓለም ከሷ ነው የተወለደው። የሷ ስጋ አልፎ ተወልዷል። የዓለም መዳን ምክንያት ሆነች የሚለውን ቃል አንቺ ነሽ እያልሻለሽው መጽሐፍ ቅዱስ ነው ያለው ነው ጥያቄ? መጽሐፍ ቅዱስ ምን ይላል? እሱን አሳየኝ። መጽሐፍ ቅዱስ ከሆነ ያለው መሲ ቀላል የሚሆነው ጥቅሱን ስታሳየኝ ነው። ጥቅሱን አሳያለሁ። እሺ በዛ ማለት የኢየሱስ ክርስቶስ ብቻ ነው የምትጠቀመው መጽሐፍ ቅዱስ ውስጥ በዛውነት? አዎ ከመዳን አንፃር ቤዛ ለክርስቶስ ኢየሱስ ብቻ ነው። ቤዛ የሚለው ቃል ቆይ ስምኛ፣ ቤዛ የሚለው ቃል የተለያየ ቦታ ላይ ገብቶ እናገኘዋለን። እሺ ከመዳን አንፃር ከሆነ ግን አዎ ለኢየሱስ ክርስቶስ ብቻ ነው። ለኢየሱስ ክርስቶስ ብቻ የሚነገር ነው። አሁን እናንተ ደግሞ ቤዛ ስትሏት ማርያምን ቤዛ የምትሏት ከመዳን ጋር አያይዛችሁ ነው። ለሰዎች ስለሞተች እሺ ነግረክ ነበር ማስረጃ ነው የሚባለው እንጂ ኖ አይባልም። እሺ ተቀበያለሁ። ሌላ ቦታ የገባው በዛውነት አሁን የክርስቶስ በዛውነት የዓለም በመስቀል ላይ በቀራንዮ ላይ ሞቶ ለኛ ብሎ ሞቷል። ህዝቡ ነፃ ወጥቷል። ያው የቀራንዮ በዛውነት ነው። የሌላ በዛውነት ምንና ምን ነው? እስቲ ነገረኝ። የሌላው ይጠቅማል ያ ቃላቱም ልክና ኤርሚ ያወራሽ መሲህቴ ወይ ኦኬ እንትን ነው ዋናው የምትናገሪው ቋንቋሽ ወላይታ ነው ወይስ ኦሮምኛ ነው? ወላይተኛ ተባረከቴ። በወላይተኛ ቋንቋ መጽሐፍ ቅዱስ ተተርጉሟል። መጽሐፍ ቅዱስ ስለተተረጎመ አይ ቲንክ ውጭ ሀገር ነው ያለሽው? ውጭ ነኝ ያለው። ለምን አልክ? አይ ምናልባት በአማርኛ ማንበቡ ከከበደሽ በራስሽ ቋንቋ በወላይተኛ ስለተተረጎመ ማውራት ነው የከበደው እንጂ ማውራት ነው የከበደው እንጂ መድኃኒዓለም ክብር ይስፋው ማንበብ እችላለሁ፣ መረዳትም እችላለሁ። ማውራት ብቻ ያው ኮልታፍነት ነው እንጂ አይዞሽ ችግር የለም። ምንድነው መስዬ ያልኩሽኝ መጽሐፍ ቅዱስ እንግዲህ በብዙ ቋንቋዎች በዓለም ዙሪያ ስለተተረጎመ በእኛ ሀገር ውስጥ እንኳን ራሱ በብዙ ቋንቋዎች ተተርጉሟልና ለልሽ የፈለኩትኝ ይሄን ነው የምልተውልሻለሁ። አሁን የነገርሽን መምህራኑ ወይ ካህናቱ ቄሶቹ የሚሉት ቃል ነው። ያን ለሚሉት ነገር መረጃ አምጡ ስትያቸው እነሱ ራሳቸው እንኳን ይሄን ቃል የሚጠቀሙት ለምሳሌ በሔዋን ምትክ ሆናለች ማርያም ብሎ ለሚለው ነገር የሔዋን ምትክ ናት ወይ ደግሞ ለሔዋን ምትክ ሆና የተሰጠችን ማርያም ናት ብሎ የሚለውን ይሄን ከመጽሐፍ ቅዱስ አስረዱ ተብሎ ሲባሉ አንዳቸውም አያስረዱምና እነሱ የነገሩሽን አንቺ ብቻ ሳይሆን ለሌሎችም ጭምር የነገሩትን ነው አሁን እዚህ የምትነግሪኝ። ከዚህ ልክ የምነግርሽ ያለሽበት ሀገር ነገሩ ማስረጃ አመጡ ብትኖር እነሱ ያመጣሉ። የነሱ ችግር የለም። አሁን እናንተ ከመጽሐፍ ማሳየት ይችላሉ። እነሱ ዕውቀት ያላቸው ሰዎች ያሳያሉ። ችግር የለም። ነበሩ እነሱን እኛ ጠይቀናል። እስካሁን ድረስ ማንም ያሳየ የለም። ዛሬ እንኳን በዛሬው ዕለት እንኳን ከ7 እስከ
ማነው ከ5 እስከ 7 የሚሆኑ መምህራንን አናግረናል። ተለልቆቹም ማለት ምናልባት ተከታትለሽ ሊሆን ይችላል ሊያሳዩት አይችሉም የማርያምን ቤዛነት። እኔ ግን የምታውልሽ ከኢትዮጵያ ውጪ ካለሽ መጽሐፍ ቅዱሱ ካለሽ የአማርኛውን የሚሆን የወላይትኛውን አንብበሽ መረዳት ስለምችይ እሱን አንብቢው። ከሌለ ግን እኔ ወላይተኛ መጽሐፍ ቅዱስ መጀመሪያ አልፈልግም፣ አማርኛ አነበባለሁ። በቃ አማርኛ ካነበሽ በቃ ካለሽ መጽሐፍ ቅዱስ ካለሽ እሱን አንብቢ መጽሐፍ ቅዱስ ማለት ነው። እሺ ችግር የለም። ግን በዛ የሚለው ቃል መጽሐፍ ቅዱስ የኢየሱስ ክርስቶስ ብቻ አይደለም የተጠቀመው የሌላው ነገር ተጠቅሟል ብላችሁ ነበር። የኢየሱስ ክርስቶስ ቤዛዊነት እንደዚህ ነው። ደግሞ የሌላ ቤዛዊነት የተኛው ነው። እስቲ ንገሩኝ። እሱ ልክ ነው እቴ። የጌታችን ኢየሱስ ክርስቶስ ቤዛነት ነፍስን ለኃጢአተኞች እሱ አሁን ነግሯል፣ ወንድሜ ነግሯል። ኦኬ በቃ የጌታችን ኢየሱስ ክርስቶስ ቤዛነት ልጨርስልሻ ታዲያ። የጌታችን ኢየሱስ ክርስቶስ ቤዛነት ነፍስን ስለበደለኞች ስለ ኃጢአተኞች አሳልፎ መስጠት ነው። ቤዛ ማለት ምትክ ሆኖ መሞት ማለት ነው። በመጽሐፍ ቅዱስ ላይ ብርም ገንዘብ ማለት ነው ቤዛ ተብሎ ተጠርቷል። ጫማ ቤዛ ተብሎ ተጠርቷል። አገር ቤዛ ተብሎ ተጠርቷል። ሙሴ ቤዛ ተብሎ ተጠርቷል። ቤዛ ብሎ የሚል ቃል መጽሐፍ ቅዱስ ላይ በተለያዩ ቦታዎች ላይ ተጽፏል። በዛው በተጻፈበት አውድ ነው ቃሉ የሚፈታው። ለምሳሌ አሁን ስጋ የሚል ቃል ለምሳሌ እንደዚህ ይልበልሽ ከገባሽ ማለት ነው። ቤዛ ብሎ የሚለው አንድ አይነት ትርጉም የለውም። ቃሉ ተመሳሳይ ቢሆንም በተጻፈበት ክፍል ላይ ነው። አሁን የጫማ ቤዛነትና የጌታችን ኢየሱስ ክርስቶስ ቤዛነት የአገር ቤዛነት አንድ አይደለም። ለምሳሌ እንደዚህ ብዬ ብልሽ መሲ ስጋዬ ነች ብዬ ብል ምን እያልኩ ነው? ስጋዬ ነች ብትል እህቴ ነሽ ማለት በእህትነት ነው ያስጠፋል። የስጋ ዝምድና አለን እያልኩ ነው አይደል? ስጋዬ ነች ብዬ ብል ስጋ ዝምድና እሺ ኦኬ። ምሳዬን ስጋ በላሁ ብዬ ብል ምን እያልኩ ነው? ምሳዬ ስጋ በላሁ መብላት ሆኖ እየነገርክ ያለው ስለዚህ የከብት ወይንም የፍየል ወይ የበግ ስጋ በላሁ እያልኩ ነው አይደል? እሺ አሁን ብዙ ቦታ እንዳትሄድና አሁን ቆይቴ ይጣቅምሻል። ሰሚኝ አይቴ ኦኬ። ሁለቱም ጋር ስጋ ብሎ የሚል ቃል ተጠቅመው ያላል ስጋዬን በላሁ ብሎ ማነው ምሳዬን ስጋ በላሁ ብዬ ብል ስጋ የሚል ቃል ተጠቅመው ያለው። መሲ ስጋዬ ነች ብዬ ብል ስጋ የሚልን ቃል ተጠቅመው ያለው። ኦኬ መሲ ደግሞ ለምሳሌ ቆይ እኔ በራሴ ላድርግ አባቴ ስለሞተ ማለት ነው። ኤርሚያስ የአባቴን ስጋ ብሎ ካለ አይመለስም ተብሎ ቢባል ምን እየተባለ ነው? እንጃ። የአባቴን ስጋ ብሎ ካለ አይመለስም ተብሎ ቢባል ምን እያለ ነው? የአባቴ ስጋ አንድ ሰው የአባቴን ስጋ ብሎ ቢል ምን እያለ ነው? እኔ የአባቴን ስጋ ምናምን ነገር ብሎ ይላሉ። የእናቴን ስጋ የአባቴን ስጋ ብለው ይምላሉ ሰዎች። ምን እያሉ ነው? መሐላ ነው አይደል? አንቺ ወለተወለሽበት አካባቢ እንደዛ ላይ ባል ይችላል ይሆናል ምናልባት። መሐላ ቃል ኪዳና ማለት ነው። ስለዚህ የአባቴንም ስጋ ብዬ ብል መሲ ስጋዬ ነች ብዬ ብል ምሳዬንም ስጋ በላሁ ብዬ ብል ሶስቱም ቦታ ላይ ስጋ የሚል ቃል ተጠቅሜያለሁ አይደል? እሺ ተመሳሳይ ትርጉም አለው? አትተርጉምም። ተመሳሳይ ትርጉም የለውም አይደል? ልክ እንደዚሁ ቤዛ ብሎ የሚለው ቃል ለጫማና ቤዛ የሚለው ቃል ለሀገር፣ ቤዛ የሚለው ቃል ለጌታችን ለኢየሱስ ክርስቶስና ቤዛ የሚለው ቃል ለሙሴ ተነገረ ማለት ቤዛ ስላለ አንድ አይነት ትርጉም አለው ማለት አይደለም። ልሽ ፈልጌ ነው የጌታችን ኢየሱስ ክርስቶስ ቤዛነት ነፍስን አሳልፎ ነው የሰጠው። የማርያም ቤዛነት ግን መጽሐፍ ቅዱስም ላይ የለም። በቤተክርስቲያናችሁ መጽሐፍቶችም ተጻፈ ተብሎ የተባለውም አንዱም እውነትነት የለውም እና መጽሐፍ ቅዱስን አንብቢ። ቴንክ ዩ። አሁን ነግረክ ነበረ በዛ ማለት ብዙ ትርጉም አለ ብለክ ነበረ። አሁን መጽሐፍ ቅዱስ ላይ አንተ ብትነበብ ሐዋርያ ሥራ 14:35 አንተ ብትነበብ ገንዘብ በዛ ሆኖ ተጽፎ ታገኛለህ ማለት ነው። ያ ማለት የኢየሱስ ክርስቶስ ቤዛዊነት ወስዷል ወይ የኢየሱስ ክርስቶስ ውክልና ወስዷል ማለት አይደለም። ያ ገንዘብ ሰው ቤዛ ሆኖ ተሰጥቷል ማለት እንደ ኢየሱስ ክርስቶስ ቀራንያ ላይ ወጥቶ በቃ ለሰው ሞቷል ማለት አይደለም። የላችሁም እንደ መብራህልናት
መሲ የእንትላና ማርያም ኦኬ ቆይ እሱ አሁን መልስ ማርያም ቤዛ የምትባለው ይኸውልሽ ማርያም ቤዛ የምትሏት እናንተ ለነፍስና ወንድሜ የማይደርስ ማርያም ነፍስ ቤዛ የምትባለው ለሁሉም ለሚሞቱ ነፍሳት ሁሉ ነው ቤዛ የምትሆነው ለነፍስ ነው ቤዛ የምትሆነው ሌላው ገንዘብ የተያዘ ለምሳሌ በዳ ብትያዝ ያንን ዳን ትላርገ ሊሆን ይችላል ማርያም ግን ለነፍሳት ለምን ለሚሞቱ ነፍሳት ሁሉ ቤዛ ናት ነው የሚለው እሺ አሁን መልስልኝ ይሄ አሁን ገንዘብ በዛ ብሎ ተጽፏል ያ ቤዛውነት ግን የኢየሱስ ክርስቶስ ቤዛውነት አይደለም እሱን አይደለም እያልንሻለሁ ዴዋ አይተካም አይደለም እሱ ኢየሱስ ይተካል እያልን አይደለም እሱን አይደለም ቤዛ እናንተ የምትሉት ግን ማርያም ቤዛውነትም የኢየሱስ እንደ ኢየሱስ ክርስቶስ ቀራንዮ ወጣ ተሰቅላ አዳነች ማለት አይደለም በቃ ተረዱ እናንተ የምትሉት ይኸውልሽ ቤዛዊት ይኸውልሽ ቤዛ ነፍሰ ሁሉ መዋቲ በሰማይና በምድር አንቲ በሰማይም በምድርም አንቲ አንቺ ለሚሞቱት ለየትኛውም ነፍስ ሁሉ ቤዛቸው አንቺ ነሽ ይላል ለነፍሳት ነው የሚለው ለነፍሳት ቤዛ ምንድነው ምን ማለት ነው ለነፍሳት ቤዛ በመልጃ እሱ አሁን የነፍስ ቤዛ ናት ማለት ቀራንዮ ወጣ ተሰቅላ ሞታ ቤዛውና አዳነች ማለት አይደለም በመልጃ ደስ ፕሊዝ ወንድምነት ማነው ንዜኑን አውራው መሲዬ ቴንኪ መጽሐፍ ቅዱስን አንብቢ ተባረኪ መጽሐፍ ቅዱስን አንብቢ አሁን እኛ ጋዚ መከራከሩ ምንም ፋይዳ የሌለው ነገር ነው የምታወሪው ሊቃውንት እንኳን የተባሉት ገብታው አንድ የመለሱት ነገር የለም ዝም ብለሽ መለሱ አልመለሱም አይቻለው ችግር የለምና እናንተ በዛ የሚለው ቃል ማርያም ስም ሲጠራ ብቻ ይዛችሁ አትውጡ በዛ የሚለው ነገር አለ ግን የኢየሱስ ክርስቶስ በዛውነት ተተክሏል ማለት አይደለም እናንተም ተረዱ እመቤታችን ቅድስት ድንግል ማርያም አው በዛ ናት ምትክናት ለኛ የመዳናችን ምክንያት ኦኬ ቴንክ ዩ ማን ነው ያስወጣት ኦኬ ነዜኑ ሰላም ኤርሚዴን እንዴት ነህ ደሱ አውራ አይ ቲንክ ጌርሳምዬ መታል ሰላም ለእናንተ ደሱ ያውራ እሺ ነዜኑ ሞተከ በጣም ደስ የሚል ስም ነው ሰላም ላንተ ይሁን ወንድሜ ሰላም እንዴት ነህ ደሱ እንኳን አደረሰ እንኳን አብራ አደረሰን ሁሉ ሰላም እግዚአብሔር ይመስገን ማርያም ቤዛዊተ ኩሉ ዓለምና ብለህ ታስባለህ ወይን ታምናለህ እንግዲህ አይ ቲንክ ያው ከትናንትና ጀምሮ ያው ይሄ ሐሳብ በጣም እየተንሸራሸረ ነው ያለው እኔም የተወሰነ ትናንት አውርቼ ነበር እዚህ ቤት ምናልባት ሰዎች ያው በተደጋጋሚ ርዕስ በተነሳ ቁጥር ምንድነው የሆነ ዕውቀትም ይገኛል ብዬ አስባለሁ ከእናንተም የሚነሱ ሐሳቦች ይኖራሉ ከኛም ከመነመልሳቸው ሐሳቦች ሰው የሆነ ደረጃ ላይ ደርሳል ብዬ አስባለሁና እንግዲህ ቤዛዊት የሚለው ቤዛ የሚለው እንዳገባብ ወይ እንደግሱ እንዳውዱ ልንጠቀመው ይችላል ቤዛ የሚለው ምክንያቱም ቋንቋ ነው አይ መጀመሪያ ማመንህን ንገረኝና ከዛ ጥያቄ እንድጠይቅ ቤዛ ከሆነ ማርያም ቤዛዊተ ኩሉ ዓለም ናት ስትል ምን እያልከን ነው እንላታለን ስለ እኮሱን እኮ ነው እሱ ራሱ እንደ አውዱ አሁን ቤዛዊት ብለህ ስታወራው ራሱ እንደ አውዱ እንዳገባቡ ተፈቷል እሱ መጽሐፍቶቹን እየከፈተ ማየት እንችላለን ለምሳሌ አሁን ላንብብልህ መጽሐፍቶቹን ላውጣና አነብልሃለሁ ችግር የለውም መልካስልም ትከፍታለህ ኢቭን እኔ ከመልከም ጠቅስልሃለሁ ችግር የለውም ኖ ፕሮብሌም ችግር የለውም ደውል ፎር ዛት እሺ አሁን እንደ መጀመሪያ ቤዛ የሚለውን መጀመሪያ መተማመን መቻል አለበት ቤዛ እንደ አውዱ ይፈታል ወይስ አይፈታም ወይስ ቤዛ አንድ ትርጉም ነው ያለው ብለህ ነው የምታስበው አንተ ነው የምታስረዳን ቤዛ የሚለው ነገር አንተ ቤዛ አንተ እንዴት ነው የምታስበው ቤዛ የሚለው ወርድ ነው እንትላለ ደግሞ አሁን ማርያም ቤዛና ስትል ንዜን ሞተከ ምን ይያልኩ መሰለ ማርያም ቤዛዊተ ኩሉና ስትል ምን ይያልከ ችግር የለም አስረዳን ምን ይያልከ እኔ ኖ ያንተን ዕውቀት ደረጃ ማወቅ ፈልጋለሁ አሁን ለምሳሌ ቤዛ የሚለው ቃሉ ምንድነው ግን ግዕዝ ነው አማርኛ ነው ምንድነው ቃሉ አይ እዛ የቃላት ልፍያው ቆይ አንዴ
አንድ ቆይ ደስዬ የቃላት ልፊያ ውስጥ አትግቡ። እዚህ ነው ቤዛ ማለት ካሊቃ ኪዳነ ወልድ ክፍሌ ከነደስታ ተክለወልድ የበለጠ ቃሉን የፈታው ማንም ሊቅ የለም። ቢኖርም ራሱ ከነሱ የተሻለ ሊጽፍ አይችልም ብዬ ነው የማስበው እስከሚገባኝ ድረስ። እኔ ጋር 8 መዛግብት ቃላት አሉ። በጣም ተመሳሳይ ፍቺዎች ናቸው ያሉት። በተለይ ያለቃ ኪዳነ ወልድ ክፍሌ በጣም መሬት የሚገዛ ነው። የደስታ ተክለወልድም የአዲስ አበባ ዩኒቨርሲቲም እንደዚህ የመጽሐፍ ቅዱስ ማህበርም ጥቂት ቢሆን እንኳን ይስማማል ከሁሉም ጋር። አሁን የቃላት ፍቺው ላይ ስንት አይነት ፍቺ አለው ብሎ የሚለው አንድ ማት ፍቺ ነው ያለው። አሁን ከዛ ውስጥ ከዛ ውስጥ ከቃሉ ቤዛ ብሎ ከሚለው ውስጥ ሊቁ አለቃ ኪዳነ ወልድ ክፍሌ ከተረጎሙት ውስጥ የትኛው ቃል ነው ለማርያም የሚስማማው ብሎ የሚለውን እሱም በሉና ዋናው ህዝቡም እንዳይሰለች ማለት ነው። እዛ ላይ ለማርያምማ ብዙ ቦታም ልትጠቀመው ይችላል። የትኛው ነው ሳይሆን አውዱ ላይ እየመጣን መፈተሽ ነው የሚቻለው እንጂ ለምሳሌ ቤዛዊት ብሎ በሴት አንቀጽ መጽሐፍ ቅዱስ የትኛውንም ጫማንም በወንድ አንቀጽ ነው የሚጠራው ቤዛ ብሎ ቤዛዊት ብሎ ሚል በሴት አንቀጽ ግን በእንስታይ ጾታ ስም የጻፈው ስለዚህ አሁን ቋንቋ እኮ ነው። ይሄ ግሱን የሚያገሱ ሰዎች ነው መጠየቅ ያለበት። ይሄ ቋንቋ ነው። የቋንቋ እውቀት ነው። ይሄ የቋንቋ ደረጃ ነው። ግሱን የፈለገውን ያህል ቢያገሱት ብሉይና አዲስ ኪዳን ላይ ቤዛዊት ብሎ የሚል ቃል የተጻፈ የለም። ይኸውልህ መጽሐፍ ቅዱስ የተጻፈው እኮ ይኸውልህ ኤርሚ መጽሐፍ ቅዱስ የተጻፈው በሴት አንቀጽ ቤዛዊት ብሎ የሚል በሴት አንቀጽ የተጻፈ ብሉይና አዲስ ኪዳን ላይ የለም ነው የምልህ። በሌለበት ቤዛዊት ብሎ አይደለም የለም እንደዛ የለም ማለት ቋንቋው የለም ማለት ነው እንዴ? መጽሐፍ ቅዱስ ላይ የለም ማለት ቋንቋው የለም ማለት ነው? ቋንቋው የለም አላልኩም፣ ግን ያ ቋንቋ ቤዛዊት ብሎ የሚለው ቃል በሴት አንቀጽ መጽሐፍ ቅዱስ ላይ አልተጠቀሰም። ስለሱ አይመለከተኝም። ለምን አይመለከተኛ? ደግሞ መጽሐፍ ቅዱስን ስለሆነ ስለ ቋንቋው ነው የምናወራው። አሁን አንተ ምን መጽሐፍ ላይ ቋንቋው ላይ ከሆነ አድምጠኝ። ቋንቋው ላይ ከሆነ እንደምትፈልገው ቋንቋ ላይ ልትጮት ነው የፈለከው? ቋንቋውን ካላወቅህ ታዲያ እንዴት አውዱ ልትረዳው? አሁን ለምሳሌ ሙሴን ቤዛ አድርጎ ሾሟል። ቋንቋውን እንዴት ነው የማላውቀው? አንተ አንድ መዝገበ ቃላት እጅ ላይ አድምጠኝ። አንተ አንድ መዝገበ ቃላት እጅ ላይ አድምጠኝ። እዚህ ነው አንተ አንድ መዝገበ ቃላት እንኳን እጅ ላይ የለም። እኔ ምድሪቱ ላይ ያለውን በሙሉ ነው ያስመጣሁት። ኢትዮጵያ ምድር ላይ በትልልቅ ካምፓኒዎች ሁሉ ጭምር ከአዲስ አበባ ዩኒቨርሲቲ ጀምሮ በኢትዮጵያ ኦርቶዶክስ ክርስቲያን ትልልቅ መዛግብት ቃላት ከ8 በላይ መዝገበ ቃላት አለ። ትልልቅ ዲክሽነሪዎች ማለት ነው። አማርኛና ግዕዝ፣ ግሪኩና ዕብራይስጡ ማለት ነው። ስለዚህ አሁን አንተ ቋንቋውን ሳታውቀው አትበለኝ። አንተን አላልኩም እኮ እኔ አንተን አላልኩም ነው። በቃ ለቃላቱን ልፊያ ተውትና ከደሱም ጋር ቢሆን ዋናው ሐሳብ ላይ ተናገሩ። ዋናው ሐሳብ ላይ ተናገሩት፣ ትምህርት ይማራል። በጣም እሺ፣ በጣም ጥሩ እሺ። ስለዚህ ያው ቤዛ የሚለው ቃል ብዙ ራሱ ወርዱ ብዙ ትርጉም እንዳለው ወይም ደግሞ እንደያግባቡ እንደ አገባብ ልንጠቀመው እንችላለን። ለምሳሌ ስለ ፈንታ ያልን ልንናገረው እንችላለን። ለምሳሌ ምክንያት ነው እሱን እናጣለን። ምክንያት ልለው ይችላል፣ ዋስ ልለው ይችላል። አዳምጠኝ እኛ ሌላ እሱን እናውቀዋለን። እኛ እየጠየቅን ያለን ነው ማርያም ቤዛ ናት ስትል ምን እያልክ ነው? ቤዛ የሚለውን ቃል ለማርያም ተጠቀም ምን እያልክ ነው እያልን ነው። ለምሳሌ ስለ ወይም ፈንታ አድርጌ ላስገባት እችላለሁ። ቤዛዊት ዓለም ስላት ለምሳሌ ዓለምን ወክላ ስለሚል ያለ አዎ ቤዛ ማለት ስለ ወይም ፈንታ ብለን ቤዛ ማለት ስለ የሚል ተተርጉሟል። ቤዛ የሚለው አዎ ስለ አለው አሳይ። የትኛው ዲክሽነሪ ላይ የትኛው? ኧረ በመድኃኒዓለም እኮ የትኛው ላይ እኮ ስለ ተብሎ ቅኔ ቤት አልገባህማ። ስላልገባ የተፈታው የት ጋር ነው? አሳየን ብራዘር። ለዚህ ነው አውቀዋል። ደሱ እኮ የኦርቶዶክስ ቤተክርስቲያን ኮድ ያቆነ የነበረ ልጅ ነው። ኧረ በእናትህ ተው በእግዚአብሔር ዝም በል። ልትከራከሩ ነው እንዴ ደግሞ እናንተ? ያሳየን፣ ችግር የለውም አሳየን። እኛ እናምንልሃለን። ስለ የሚለውን አሳየን። ፈንታ ስለ ምክንያት አዳምጠኝ። ዋስ ይሄንን የመሳሰሉ ትርጓሜዎች አሉ። ለምሳሌ ቆይ አዳምጠኝ፣ ቆይ ልንገርህ። ጥርስን በጥርስ ፈንታ የሚለው ማርያም ይኸውልህ ብራዘር፣ ማርያም አዳምጠኝ። በቃ ማርያምን ቤዛ ናት ስትል ምን እያልክ ነው? ስለምትል ከሆነ ስለሚለውን አምጣና አሳየን። አየህ እሱን ነው እያወራ። ለምሳሌ ዋጋ ናት የምትል ከሆነ ማርያም ዋጋ የምትል የሚለውን ቃል አስገባና አሳየን። ለውጥ ናት የምትለን ከሆነ ለውጥ የሚለውን አምጣና አሳየን። ምትክ ናት የሚል ከሆነ አሳየን።
አዎ ስለሚለው እኮ ምትክ ነው እኮ ሌላ ምንም ነገር እኮ የለውም። አሁን አንተ ዝም ብለህ ሌላ ነገሮች ውስጥ እኮ ያወራ ነው እኮ እንጂ። እሺ ምትክ ናት የሚለውን ምትክ ማለት ቤዛ ማለት ነው አይደለም ነው አንተ የምትለኝ? ምትክ የሚለውን ነው የምትወስደው? አይ እንዳውዱ ሊገባ ይችላል፣ እንዳውዱ ሊገባ ይችላል። እኔ እንዳውዱ እያልኩ አይደለም፣ ስለ ማርያም አይደል እያወራን ያለው ነው። አሁን እኮ አውዱ እያወራን ያለ ነው ስለ ማርያም ነው አይደል? ማርያም ቤዛ የሚለው ለማርያም ለምሳሌ ቤዛ የሚለው አዳምጠኝ አሁን የመጨረሻ ነገር ኧረ በስመ አብ ማርያም ላይ ነው እየጠየቁ ፎከስ አድርግና እሱ ላይ መልስ። አንድ ብቻ አይደለም እንዳውዱ ነው እኔ 100 ሺህ የሚኖር እኔ እየጠየቅኩ ያለሁት ኦንሊ ማርያም ላይ ነው እየጠየቅኩ ያለሁት። ማርያም ቤዛዊት ዓለም ስትል ምን እያልካት ነው? ያው ቅድስት ድንግል ማርያም ራሱ ላይ ለምሳሌ ምትክ ወይም ስለ ፈንታ እያልን ልንጠቀማት እንችላለን። ለምሳሌ ከሔዋን አንፃር ስናወራት ማለት ነው። ከሴቲቱ አንፃር እሷ ለምሳሌ ሴቲቱና በሴቲቱና እናወራ መካከል እሺ ፈንታ በሚለው እንቀጥል። ቆይ አዳምጠኝ ችግር የለም። አዎ ብራዘር አቆምና ፈንታ ናት የምትል ከሆነ ፈንታ በሚለው እንቀጥል። አይ እነዚህ ነው ስለሚለውን ቃል ሊቁ አለቃ ኪዳነ ወልድ ክፍሌ የግሱ መዝገበ ቃላት ላይ ተርጉመውታል። ይሄን ቃል ያስገብተው የግዕዙ መጽሐፍ ቅዱስ ላይ ራሱ ታገኘዋለህ። ሌታስ መዝገበ ቃላቱ ላይ የአለቃ ኪዳነ ወልድ ማቴዎስ ላይ ውጣ። አልጠየኩም። የቋንቋው ሊቅ የሆኑት እንትን ቀኔን ያፏጩበት ግዕዝ ማነው ግስን ያፏጩበት አባት ናቸው አለቃ ኪዳነ ወልድ ክፍሌ። እሳቸው ስለ ብሎ የሚለውን ቃል ተጠቅመውታል። ስለማለም ምትክ እኮ ነው። ስለሚለውን ቃል እሳቸው ተናግረውታል ወይ በመዝገበ ቃላቱ ላይ ነው ያልኩት። ስለዚህ እሳቸው ማለት የሁሉንም ዕውቀቱን ጥቡን መጻፍት ማለት ነው። አንቱ የተባሉ ሊቅ ናቸው። እሳቸውን ያህል ሊቅ መጽሐፍ ቅዱስ ይኸውልህ እሳቸው ከመኖራቸው በፊት እሳቸውን ያህል ሊቅ አድመጣኝ ፕሊዝ። የግሱን መዝገበ ቃላት ግዕዙን አድመጣኝ። ግዕዙን ከነ እርባታው ግሱን ከነ እርባታው አርብተው እንዲሁም ደግሞ ተርጉመው የጻፉ አባት ናቸው። እሳቸው ስለሚል ቃል ተጠቅመዋል ወይ ነው ብየምልህ ኤርሚ። ከዛ በፊት እኮ መጽሐፍ ቅዱስ በግዕዝ ተጽፏል። የእሳቸው መልስ እሳቸው ስለ ብሎ እሳቸው ናቸው የሚቀድሙት ወይስ መጽሐፍ ቅዱስ ነው የሚቀድመው? አድመጣኝ። መጽሐፍ ቅዱስ ታዲያ ቢቀድም ማቴዎስ ወንጌል ላይ ሂድና በጥርስ ፈንታ ጥርስ የሚለውን በአይን ፈንታ አይን የሚለውን ግባና ይሄው ግዕዙን ከፍታ አንብበው። ያን ሰዓት ቤዛ እያለ ያስቀምጥልሃል። ወንድም ማለት ምንድነው ብሎ የሚለው ቤዛ ብሎ የሚለው ታዲያ ስለሚለውን ቃል ነው እዛ ጋር የገባው ነው። በጥርስ ፈንታ በጥርስ ብሎ የሚል ስለ ጥርስ ፈንታ ጥርስ ብሎ ስላለ ቤዛ ብሎ የሚለውን ቃል ግዕዙ አስገብቷል ነው ብለህ ተጠቅሞታል። አዎ ለኔ ያልኩ ቋንቋውን ቤዛ ብሎ የሚለውን ቅድም ትርጉሙ ብለህ ነበር። ሊቁ አለቃ ኪዳነ ወልድ ታዲያ እየተጠቀሙ አይደለም እንዴ? በጥርስ ፈንታ ጥርስ ማለት ነው ማለት ነው። ለምንድነው ነው ለማድከም ፈልገህ ነው? እኔ እንደዛ በቃ ተውት። ስለሚለውን ቃል ሊቁ ተርጉመውታል ወይ እንደዛ ብለው ብዬ ነው። ከሊቁ በፊት መጽሐፍ ቅዱስ ላይ አለ ቤዛ። ስለዚህ ያት የቃሉ ባለቤት ቤተክርስቲያን ናት ማለት ነው። ማቴዎስ ወንጌል መጽሐፍ ምዕራፍ 5 ላይ ስለ ጥርስ ፈንታ ጥርስ ብሎ አድመጠው ስለ ጥርስ ፈንታ ጥርስ ብሎ ቤዛ የሚለውን ቃል ያስገባው መምህር ወይ ያስገባው አስተማሪ አሳሳች የሆነ አስተማሪ ነው። አሃ ስለዚህ መጽሐፍ ቅዱሱን እንትና አለቃ አዲስ ኪዳን የተጻፈው በግዕዝ ሳይሆን በዕብራይስጥ ነው። ማን ነው? በግሪክ ነው። ስለዚህ ግሪኩን እኛ ስንተረጉመው ግሪኩን ስንተረጉመው ግሪኩ ላይ አምጣና ግዕዙ ቤዛ ብሎ ወሰደው። እዛ ጋር ስህተት ነው። ግሪኩን ስለ ጥርስ ብሎ የሚለውን እሱን አምጣና ግሪኩ ስለሚለው ቃልን ግዕዙ ቤዛ ብሎ ያለው ያስገባው ብሎ ያልከውን ዕብራይስጡ ማን ነው ግሪኩ ምን እንደሚል አሳይ። ታዲያ ግሪኩ ስላለው እኛም ቤዛ ማለት ስለ ማለት ነው ካለ ምንድነው አንተ ችግር? ግሪኩ ስለ ይላል ወይ በመጀመሪያ እሱን አሳየኝ ያልኩት። የአዲስ ኪዳን ቋንቋ የተጻፈው በግዕዝ ሳይሆን በግሪክ ነው። እናት ቋንቋው ግሪክ እንጂ ግዕዝ አይደለም። ስለዚህ አማርኛ ላይ አሁን ያለው ዛሬ ማቴዎስ ወንጌል ላይ 5 ላይ ያለው ስህተት ነው ማለት ነው። ወንድምዬ ስለ ነው የሚለው ስለ ማለት ቤዛ ብሎ የሚለውን የግዕዙን የተጠቀመው እሱን ደግሞ እዛ ውስጥ ያስገባ የቋንቋው ሊቅ ያልሆነ ሰው ነው ማለት ነው። በአማርኛ በግዕዙ ምን ይበለው ስለ ይበለው ወንድሜ እሱን እንግዳው በግዕዙን ምን ይበለው ብለህ ካልከኝ ስለ ብሎ የሚለውን ቃል ወይ ደግሞ ቤዛ ብሎ የሚለውን ቃል አድመጣኝ። ቤዛ የሚለውን ቃል ነው እንጂ ስለ ተጠቀመው አያያዝ እኮ ነው። ስለ ብሎ የሚለውን ቃል ቤዛ ብሎ የተረጎመ የቋንቋው ሊቃውንት ምን ብለው ተርጉሞታል ብሎ የሚለው መዛግብተ ቃላት ላይ ያሳየኝ ግሱን ካልሆነ እንደ ማንም እኮ ነው የሚጽፈው አዲስ ኪዳን መጽሐፍትን ማለት ግሱን ማለት ቤተክርስቲያን ነው የምታገኘው። ቅኔ ቤት ገብተህ ቁጭ ብለህ ስትማር ነው ግሱን የምታገኘው። ለምን ስማር ነበረ
የት ነው? ተመልሼ አሁን ደብተራ እግር ስር መቀመጥ የለብኝም። መዝገበ ቃላት ላይ ካሳየኝ አምጣ እስቲ እንግዲህ አሁን ግሱንና አገባባለሁ ስለ ብሎ የሚለውን ቃል አምጣ። መዝገበ ቃላት ላይ ተረጉ። እስቲ ቤዛ ያገባቡን እስቲ ንገረኝ። እስቲ ምን ላይ ሊገባ ይችላል አገባቡን? ወንድሜ ስለሚለውን ቃል ላይ የምንከራከረው አድመጥ። በቃ ስለሚለውን ቃል ልታመጣው አትችልም። እሺ ካለ አሳየኝ። መጽሐፍ ቅዱስ ላይ ያለው ስለ አንተ መጽሐፍ ቅዱስን አለቃ ኪዳን ወልዴ ይቀድሙታል አልከኝ። እንግዲህ እግዚአብሔር ወዳጄ አመሰግናለሁ። በመጽሐፍ ቅዱስ ደስ ሌላ ጥያቄ ካለ ጥያቄውን እንቀጥል። አሁን እንግዲህ የምትቀበሉ ብስጭት ነው ይገባኛል። የምትመልሱት አጣጣረ ማርያምን መቼም አልበሳችም። ለቅሶ በርክቶባቸዋል። እኩል አታውራ ብራዘር። ለቅሶ በርክቶባቸዋል። የብስጭት የንዴት የቁጣ ስሜት ነው ይገባኛል። የዘንድሮ በዓል ባይፈታላችሁ ይሻል ነበር። ድብልቅልቅ አረጉት። አደንግጡ ብለው ያው አገሩን ሁሉ በጠበጡት ብፁዕነታቸው ማለት ነው። አንዲት ቃል አትደንግጡ አሉ። ማርያም ቤዛ አይደለችም አሉ። ይሄው ዓለም ሁሉ ታመሰ። መምህራን ሁሉ ታሙ እየተንጫጩ ነው። እና ከብስጭት እንደሆነ ይገባኛል ወንድሜ ንዜን ነውና ግን የቋንቋው ሊቃውንት ምን ብለው ነው የተረጎሙት? ቃላቶች የሚፈቱት በመዝገበ ቃላት ነው። መዝገበ ቃላቱን ደግሞ የሰሩት የቋንቋው ሊቃውንት። እንግሊዘኛ ከሆነ ዲክሽነሪ ላይ ትሄዳለህ። ግዕዝ ከሆነ መዝገበ ቃላቱ ላይ የደስታ ተክለወልድ ላይ ትሄዳለህ። ማነው የአለቃ ኪዳነ ወልድ ክፍሌ። አማርኛ ከሆነ የነከሳቴ ብርሃን ተሰማ፣ የአዲስ አበባ ዩኒቨርሲቲ፣ የኢትዮጵያ መጽሐፍ ቅዱስ ማህበር፣ የደስታ ተክለወልድ እንደዚህ አለ መዝገበ ቃላት ማለት ነው። እና ስለ ብሎ የሚለውን ቃል የተተረጎመ ካለ መዝገበ ቃላቱ ላይ እኔ አላየውም። ካለ ኦኬ እናየዋለን ማለት ነው። አሁን አላስታውስም። የደስታ ተክለወልድ መጽሐፍ ቅዱስ ላይ ማለት ቃላት ላይ ስለሚል ቃል ተጠቀሟል። አቤት ዋስ ሊሆን ይችላል። ዋስ ብለውታል የደስታ ተክለወልድ አስታውሳለሁ። ማርያም ጥላም ሊሆን ይችላል። ጥላም ብለው ተርጉመውታል። ግድ የለም ምትክ ሊሆን ይችላል። ጫማም ሊሆን ይችላል። ግድ የለም። አሁን ከዚህ የትኛው ነው ለማርያም የምትሰጡት? እኮ ሰጣው እኮ በምትክ እኮ የሚለውን እኮ ያው እንደ ሻሞ እኮ አይደለም። እንትን ሻሞ ብለህ በተና ይመረጥከው የወሰድከው ምረጥ ማን እንዳው ነው። ለምሳሌ ምሳሌ 13 ላይ ያለውንና እሱ ስለ ጫማ ነው። ማርያም ጫማ ናት እንዴ? እኔ ስለ ጫማ አወራኝ። ቅዱስ እስጢፋኖስ ምሳሌ 13:8 ስለ ጫማ ነው። ስለ ገንዘብ ነው የሚያወራው። ስለ ጫማ ነው። ስለ ገንዘብ ነው የሚያወራው። ምን ሆነ ነው? ተረጋጋ። ደነገጥክ? 13:8 ስለ ገንዘብ አደንግጡ ያልከው አንተ ላይ መጣ እንዴ? ችግር የለም። እኔ ረጅም ሰዓት ነው ያወራሁት ቀኑን ሙሉ ብራዘር። እሺ ድካም ሊሆን ይችላል። ያ ስለ ገንዘብ ነው የሚያወራው ነው ያልኩህ። አሁን ለማርያም ስለዚህ አሁን አንተ ምን አልከኝ? ስለ ገንዘብ ሊያወራ ይችላል። እዛ ጋር ስለ ሄዱ ማዳን ስለ መድኃኒት ስለመሆን ሊሆን ይችላል። የትኛው ነው ለማርያም የሚሆነው? ንዜን ለማርያም እንኳን የሚሆነውን አንዱን እንኳን ከቤዛ ብሎ ከተረጎሙት አለቃ ኪዳነ ወልድ ክፍሌ ከተረጎሙት ዋስ መድን ተያዥ ብሎ ከሚለው አንዱን እንኳን ምትካልኩ በዚህኛው ቃል መሰረት ምትካልኩ ዋስ የሚለው ደግሞ እንመጣበታለን። በምትኩ መሰረት እንሂድ። ማርያም ምትክማ ከሔዋን አንፃር ማለት ነው። ከሔዋን አንፃር እና ከኛ ከዓለም ላይ እኛንም ወክላ ነው። አሜን ይሁን። የኛ ምትክናት ማርያም የኛ ምትክናት ወይ እነዚህ ነው አውራኝ። የኛ ምትክናት ማርያም የሔዋን እኛንም ወክላ አሜን ብላለች። ምክንያቱም ይሄ ድነት እኮ የኛ ምትክናት ወይ አጠቃላይ ወንዱንም ሴቱ ነው ወይ ሴቶቹን ብቻ ነው የምትወክለው? ቆይ እኔ እሱን እያልኩ አይደለም። መጀመሪያ ምን እያልኩ ነው? አልሰማኝም። ለመስማት ሞክር ኤርሚ። ተረጋግተህ ወይ ደግሞ ከደሱ ጋር እናውራ። ደክሞ ሊሆን ይችላል። ችግር የለም ጥቂት ላውራ። አይ ማርያምን ደክሞ ሊሆን ይችላል ወይ ከደሱ ጋር ይሄንን አወራለሁ። ደክሞኛል ስለዚህ ምትክና ስል አንጻራዊ ከሔዋን አንጻር እያወራው ነው ያለሁት። ኦኬ እሺ። ታዲያ ለሔዋን ከተባለ በጾታ ለሔዋንና ወንዶችንም ጭምር ያካትታል? ለምን እንደዛ አልከኝ ካልከኝ ቋዳምጥኛ አሁን ለምን እንዳልከኝ ሞት በማን በኩል ነው የመጣው? በሔዋን በኩል ነው አይደል? እሷ ናት አይደል የመጀመሪያ የባቡን ቃል የሰማችው። ሞት ወደ ሔዋን በዓለም የመጣው በሔዋን ስህተት ምክንያት ነው ወደ ዓለም የመጣው። ምክንያቱም የምክረ ከይሲን ሐሳብ ተቀብላ ማለት ነው። አሁን እኛ ወደ የዓለም ድህነት የመጣው ክርስቶስ ሊወለድባት ንጽሕት አድርጎ የጠበቃት እናቱ የመጣው ጌታ መጥቶ የጠየቀው ማን ነው? ሔዋን ነው ወይስ አዳም ነው መጀመሪያ የጠየቀው? አዳም ታዲያ መቼ ታዲያ ስተትን አመጣበት? መጀመሪያ ጌታ መጥቶ በኤደን ገነት ጌታ መጥቶ ያወራው በመጀመሪያ ሴቲቱ ነው ወይስ አዳም ነው? ቅድመ ተከተኩል ለአንተ ምን ያደርግላል? ስተት ያመጣው
አዳም ነው ሔዋን ነው እኔ ታይኮ አድመጠኝ ጌታ እኮ ፕሮሲጀሩን እኮ ያለቀቀው መጥቶ አይቴ ሃሎ ከአዳም ነው እንጂ ያለው ሴቲቱን ነው እንደ የጠይቃት ምን አልከኝ? አይቴ ሃሎ ከአዳም ያለው አዳም ነው አይደለ? ወዴት አለ ያለው? ምክንያቱም ስለዚህ ሴቲቱ ብትበላም አድመጠኝ ሴቲቱ ብትበላም በመጀመሪያ ተጠያቂው አድመጠኝ እሱ መቼ ጠፋኝ? ቅዱስ ጳውሎስ ለጢሞቴዎስ በጢሞቴዎስ መልኩ ነው ተጽፎታል። በመጀመሪያ የተታለለው አዳም አይደለም ሴቲቱ ነች የተታለለችው ብሏል። እሱ አይደለም የጠፋኝ እኔ ግን ጌታ አድመጠኝ ጌታ መጥቶ በኤደን ገነት ላይ አይቴ ሃሎ ከአዳም ያለው አዳም ነው። ችግር የለው እሱን የመጀመሪያ ተጠያቂ እሱ ነው። እሱን ነው የጠይቀው። አትብላ ካልኩ በልተሃል ወይ ብሎ ሲለው ከኔ ጋር እንድትሆን የሰጠኸኝ ሴቲቱ ናት አለው። ሴቲቱ ደግሞ ስትጠይቅ እባቡ ናት አለች። ስለዚህ እግዚአብሔር መጥቶ የጠየቀው ወንዱን ነው የጠየቀው። ስለዚህ ምንም እንኳን እሷ አስቀድማ ተላላፊ ሆና ብትበድልና ብትበላም ለባሏ ብትሰጠው ጌታ ግን መጥቶ የጠየቀው እሷን ነው። በመጀመሪያ እሱ ነው በመጀመሪያ የጠየቀው። ከሷ እሷንም ጠየቀ። ከዛ እባቡን ጠየቀ። በሶስቱም ላይ ነው እግዚአብሔር ፍርድን የፈረደው ማለት ነው። አሁን የተጠየቅነው ምንድነው? በሔዋን ምክንያት እሺ ሞት መጣ። ህይወት የመጣው በማን ነው? በማርያም ወይስ በክርስቶስ? በማርያም በኩል በክርስቶስ ነው ሄዳን ነው። ምክንያቱም በማርያም እኔ አድመጣኝ በማርያም በኩል ህይወት መጣ ብሎ የሚላለ መጽሐፍ ቅዱስ ላይ ህይወት የሆነው ታዲያ እሷ የህይወት ዛፍ ሆና ታዲያ ፍሬው ማን ነው? ፍሬው ማን ነው? እሱ የደብተራ ወሬ ነው ብራዘር። የቱ ጋር እንደሰማት ነገር እዛ ምሽት ላይ ወይ የሆነ ቦታ ላይ የሆነ ፔጅ ላይ ሰምታታል ማለት ነው። ማርያም ዘመናት ኢየሱስ ፍሬ ነው ምናምን ነገር ብሎ የሚለው ይሄ ደብተራ ምሳሌ ነው ብራዘር። ኤርሚ ታዲያ ውሸት ነው ታዲያ አድመጠኝ ወንድምዬ እሺ ከሴት የተወለደው አይደለም አድመጠኝ በሔዋን ስህተት ምክንያት አዳምን ቢወድቅ ከኤደን ገነት እግዚአብሔር ቢያባራቸው ህይወት ግን የመጣው በማን ነው? በማርያም ወይስ በክርስቶስ ነው? በድንግል ማርያም በኩል የተወለደው ኢየሱስ ክርስቶስ ነው ያዳነን። ህይወታችን ማን ነው? ማርያም በላት ወይስ ክርስቶስ? ወይ ክርስቶስ ታዲያ ያን ቃል የህይወት እናት ናት እሷ። የኛ ህይወት ማን በለው? ማን ነው ብለን እንጠራው? ህይወታችንን እንበላቸው ወይስ ህይወት ነው ብለን የምንለው? ጌታ የህይወታችን እናት ናት። ምግበ ነፍስን ምግበ የለም የህይወት እናት የሚባል ነገር የለም ብራዘር። የህይወት እናት የሚባል ነገር የለም። ስለዚህ ወላዲተ አምላክ የሚለው ትክክል አይደለም ማለት ነው። ወላዲተ አምላክ የሚለው አንተ ዲያቆን አይደል እንዴ? በቤተክርስቲያኑ ምንድነው ብሎ የሚለው መጽሐፍ ቅዱስ? ክርስቶስ ህይወት ሊሆንልን ሊበዛልን መጣ ነው የሚለው። ክርስቶስ ነው ህይወት ሊሆንልን ሊበዛልን የመጣው። ስለዚህ ህይወት ማን ነው? ክርስቶስ ነው። እኔ ምን አልኩኝ ታዲያ? አሁን አንተ ምን ማርያም ህይወት ነች ብለህ ትላለህ እንዴ? ማርያምን ህይወት ናት ይላት ነበር። አድመጠኝ ማርያምን ህይወት ናት ይላት ነበር አባቶች እያዩ የነሴን ቡራኬ የነንተና ምናምን ነገር ብሎ የሚለው ወሬ ወደ ደብተራ ወሬ። ማንም ሰው ህይወት ብሎ አድመጠኝ ሰው ህይወት ሊሆን አይችልም። ህይወት ሊሆንልን ሊበዛልን የመጣው ክራይስት ነው፣ ክርስቶስ ማለት ነው። እውነት አለ በቃ ከሱ ሌላ ህይወት አልተወለደም። አድመጠኝ እኛ ከወንድ መቼ ተወለደ ብለናል? በቃ ተባረክልኝ። ስለዚህ ከድንግሊቱ ነው የተወለደው። እሷ ግን ከሷ የቱንም ያህል ቢወለድ ማርያምን ህይወታችን ነች ብለን በፍጹም አንጠራም። የሚጠሩ ኦርቶዶክሳውያን ድብን ያሉ መናፍቃን ናቸው። ህይወታችን ክርስቶስ ነው። አለቅ ህይወት ተገለጠ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረው ለኛ የተገለጠውን የዘላለም ህይወት እናወራላችኋለን ብለው ያሉት ሐዋርያቱ ህይወት ያሉት ክርስቶስን እንጂ ህይወቶቻችን ተገለጡ አላለም። ዮሐንስ ቤቱ እንኳን ወሰዳት የተባለ ሐዋርያ ሲጽፍ ህይወት ተገለጠ አይተንማል ነው ያለው እንጂ ህይወቶች ተገለጡ አይተንማል። ህይወቱንማ እየበላው ነው እየጠጣን ነው። ወደ ቤቱ ይሄንን ህይወት እየበላን እየጠጣን ነው። አድመጠኝ ወደ ቤቱ የሰዳት ሐዋርያ እንኳን ህይወታችን ነሽ ብሎ አልጻፈላትም ብራዘር። ህይወት ብሎ ያለው ክርስቶስን ነው። ስለ እናቱ አትናገር፣ እሱ ያውቃል። እሱ በመከራ ውስጥ ሆኖ እንኳን እንደዛ ደምግባት እነኋት እናት ነው ያለው። ዮሐንስ እነኋት እናት ነው ያለው። አድመጠኝ እኮ ብሎ ቢለተው እነሆ ህይወትህ ግን እነኋት ህይወትህ ግን አላለውም። እናት ነው ያለው። እሱን አሁን አንተ እሱ በፈለክ አድርገህ ማለት ነው። እሱ በፈለክ አድርገህ ማለት ነው። አድመጠኝ እነሆ ህይወት አላለውም። ማርያም ለዮሐንስ ህይወት አይደለችም። ማርያም ህይወታችን ክርስቶስ ነው። ማርያም ለየትኛው ፍጥረት ህይወት አይደለችም። ህይወቴ ናት እያሉ ናባሪያ ለምን እንደማሰማው ቅዳሴ መጽሐፍት ላይ አድመጠኝ እና አባ ሕርያቆስ በቅዳሴው ላይ ወይ ደግሞ ውዳሴ ማርያም ላይ እና አባ ኤፍሬም ሶሪያዊ ወይ ደግሞ እና አባ ጊዮርጊስ ዘጋስጫ አባ ጽጌ ድንግል የጻፉትን መጽሐፍት ሁሉ ይዛ አምጥተ እኔ ፊት እንደማያቅ አድርጋ አታውራ ብራዘር።
ጥርሳችን የነቀልንበት ቤተክርስቲያን ነው። ሕይወት ክርስቶስ ነው ብሎ እንጂ ሐዋርያቱ የነገሩን ሕይወቴ ነሽ ብሎ ይላት ነበረማ አዳም። የቱ ጋር ነበር ሕይወቴ ነሽ ብሎ የሚላት? ማርያም ለአዳም ሕይወቱ የቱ ጋር ነው? ወዳምተው አንቲ ውእቱ ተስፋሁም ለአዳም አመ ይሰደድም ገነት። የቱ ጋር ነው ማርያም ተስፋ የምትሆነው ሆና የምታውቀው? ሰውን ተስፋ ያደርግም እያለ ነብይ እግዚአብሔር ዳዊት ሰው በእግዚአብሔር ነው ተስፋ የሚያደርገው። አንቲ ውእቱ ተስፋሁም ለአዳም አመ ይሰደድም ገነት። የደብተራ ወሬ ነው። የደብተራ ወሬ ከገነት በተሰደደ ጊዜ አዳም ተስፋ አንቺ ነሽ፣ የአቤል የዋህቱም አንቺ ነሽ እኮ አሉ። የኖህ መርከብ አንቺ ነሽ፣ የሴም ቡራኬው አንቺ ነሽ አይደል ብለው የሚሉት እንደዛ አይደል ብለው የሚሉት መጣው ግን ፍለሽታችን ያስረዷቸው። አድመጣኝ የዳዊት መሰንቆ የሰለሞን አክሊል የጌዲዮን ጸም የተመካባት የእሴይ ስር የአሚናዳብ ሰረገላ ይሄው በሙሉ ለማርያም ጽላት ዘሙስ ማነው እጸጳጡ ዘሲና ይሄው በሙሉ ዘሲና መለኮት እሳት ያላቃጠለ አድመጣኝ። ይሄ ሁሉ መጽሐፍ ቅዱስ ማርያም ነች ብሎ አይልም። አለቀ ችግር የለም። በጣይቃውን እንዳትፈልጥልኝ የጌዲዮን ጸምር ብሎ የሚለው የጌዲዮን ጸምር ምንድነው? ኤርሚ አላቀም መልሰን ቅዳሴ ማርያም ላይ አይደለ አሁን አባሪያ ኖ አባሪያቆስ የተናገረው ላይ መልሰን የቱ ጋር ነው ሕይወቴ ነች ብሎ ይል ነበር የነበረው? የትኛው የብሉይ ኪዳን ነብይ ነበር ማርያም ሕይወቴ ናት ብሎ ሲል ነበር? የለም አንድ ነብይ አጠሩ ማርያምን ሕይወቴ ነች እያለ ይጠራት የነበረ አንድ አጠሩ። በቶራ መጽሐፍት ላይ ግን እነ ታላቁ ነብይ ሙሴ በዘዳግም መጽሐፍት ምዕራፍ 30 የእግዚአብሔር ቃል ሲናገር ሞትና ሕይወትን በረከትና መርገምን በፊት አስቀምጫለሁ አንተና ዘር ግን በሕይወት እንዲኖሩ ሕይወትን ምረጥ አለው። ሕይወት የእግዚአብሔር ቃል ነበርና ማለት ነው። እኔ የምነግርህን ቃል ስማ ነው። ሰምተኝ ቢሆን ኖሮ ሰላሜ እንደ ወንዝ በፈሰሰልህ ነበር ይለዋል። የሕጉ ፍጻሜ ክርስቶስ ነውና ቃሉ የእግዚአብሔር ቃል ሕይወት ነበርና የሕጉ ፍጻሜ ክራይስት ነው ብሎ ይላል። ስለዚህ ክርስቶስ ነው ለሰው ልጆች በደልና ብሎ የሚሏት ቃቃ ጫወታለች። ሲጠየቁ ግን ራሳቸው አይመልሱትም። ሄደው ግዕዝ ውስጥ የሚደበቋት ነገር አለች። በጥቂቱም ይሁን ግዕዝ ያወቀ ጋር መተው አያጭበረብሩም። የነሱን ያህል ግዕዝ ላላቅ እንችላለን ግን እኔ ፊት ግን መተው አያጭበረብሩም። እንታይቀዋለን። ዝም ብለን ገሪባ ነገር አይደለንም። እና ማርያም ሕይወት ሆነ አታቅም ናትም ብለው የትኞቹም ሐዋርያት አላስተማሩንም። ከርሷ የተወለደው ግን ጌታ ሕይወታችን ነው። ኢየሱስን ማግኘት ሕይወትን ማግኘት ነው። ኢየሱስን ማጣት ሕይወትን ማጣት ነው ብራዘር። ስለዚህ አድምቀን የምንሰብከው ሐዋርያቱም አባቶቻችን የሰበኩት አይሁድ ምልክትን ይሻሉ የግሪክ ሰዎች ጥበብን ይሻሉ እኛ ግን የተሰቀለውን ክርስቶስን ሰብካለን ብሏል። እሱን ማግኘት ማለት ሕይወትን ማግኘት ማለት ነው። እሱን ማጣት ማለት ሕይወትን ማጣት ማለት ነው። ስለዚህ ኖር እግዚአብሔር ልጅ ሕይወት ወደ ሆነው ጌታ ነው። ፍጡር ሕይወት ሆነ አያውቅም። ማርያም ሕይወት ሆነ አታውቅም፣ ልትሆንም አትችልም። ብልግና አይደለም የወንድሞቼ እናቶቼ፣ የጌታችን እናት የከበረች እናት ናት። ግን ብልግና አይደለም። ድፍረት ይመስላችኋል ብዙዎቻችሁ። በጣም ስለምንጠላት ይመስል እንዴት አድርጌ እንደወዳት አምላኬ ነው ልቤን የሚያውቀው። እኔም ምን ከወንጌላውያን አማኞች ወደርናት ብለን ግን ምንድነው ያሉት? ወደርናት ብለው ማነው ውሳጤ ህሊና የነደ ወልቤ ጤሰ እያለ ደብተራው እንደሚለው አይደለም። የቱንም ያህል ይቃጠሉ የውስጥ ህሊና ይንደድ ይጨሳልኩ። ለምን አይጨስም? ለምን አይነድም አልኩ። ነደደብኝ ብለህ ግን የውስጥ ውሳጤ ህሊና የነደ ወልቤ ጤሰ ብለህ የምታመጣው ምሳሌ ሁሉ ለማርያም የምተረጉሙት ሁሉ አንዱም ውሃ የማያነሳ ነገር ነው። የጌታችን እናት ምን ነው ደምቆ የተጻፈላት አለ መጽሐፍ ቅዱስ ላይ። ተውን እንጂ የጌታ እናቱ ናት። በቃ ብጽይት ናት። በጌታችን በኢየሱስ ክርስቶስ አምና የዳነች ነች። ከዛ ውጪ ምስራቅ አፍሪካ ላይ እኮ ነው ኢትዮጵያና ኤርትራ ውስጥ ነው እንዲህ አይነት ስብከት የሚሰበከው። በሌላው በተቀረው ዓለም ላይ ማርያም ሕይወቴ ነሽ እያለ የሚያቸፈጭፍ አንድ አታገኝም። ክርስቶስ ነው ሕይወት። ሕይወታችንን የሰራት ጌታ ነው ለኔና ላንተ ሕይወት ነፍሱን እስከ መስጠት ድረስ ሕይወቱን ሰጥቶ ነፍሱን እስከ መስጠት ድረስ የሞተልን ጌታ ነው ለኔና ላንተ ሕይወት። ሕይወት ተገለጠ አይተንማል እንመሰክራለን ከአብ ዘንድ የነበረው ለኛ የተገለጠውን የዘላለም ሕይወትን እናወራላችኋለን ብሏል። ሐዋርያው ያወራልን የዘላለም ሕይወት ኢየሱስ ነው ብሎ እንጂ መሻው ነው ብሎ እንጂ ማርያም ናት ብሎ አላለም። የወለደችውም የተወለደውም ሕይወት ነው አይልም። የተወለደው ብቻ ሕይወት ነው። የተወለደው ብቻ እውነተኛ መብል ነው። ኦ ማርያም በእንተ ዝን አፈቅረኪ ብሎ ያለው በተላይ ማለት ነው። ካስኬደ በቃ ሌላ እንትን እዚህ የህይወት እንጀራ እያለ ሌላ ነገር እንድንቀላውጣ አታርጉና። አቦ
ሩትም ከቦዔዝ እርሻ ላይ ነበር ስትቃርም የነበረው። ጎረቤት እርሻ ሄዳ አልቃረመችም። እግዚአብሔር አብ ከእርሱም በልተን እንድንጠግብ የጽድቅ ረሃባችን እንዲወገድ ጠጥተኑ የጽድቅ መጠጣችን ሆኖ ለዘላለም ጥማችን እንዲረካ ለብሰኑ የጽድቅ ሸማችን ሆኖ ለብሰኑ እንዳይበርደን ሀፍረታችን እንዳይታይ የተሰጠን እውነተኛ የጽድቅ ሸማችን ነው ኢየሱስ። የበልተኑ እንድንጠግብ የተሰጠን የጽድቅ እንጀራችን ነው ኢየሱስ። ጠጥተኑ ከጥማታችን እንድንረካ የተሰጠን የህይወት ውሃ ወንዝ ነው ኢየሱስ። ህይወት እሱ ነው። ከእርሱ በቀር ማንም ጋር አልሄድም ሂድም አይለኝም መጽሐፍ ቅዱስ። ማርያምን ብላት አይለኝም። ኢየሱስን ነው በእምነት እሱ እንድበላው የተቀበል ማነው የተናገረው። በእኔ ስለማመን ነው ብሎ ያለው። ኦኬ ማንም የተጠማ ቢኖር ወደ እኔ ይምጣ ነው ያለው። ማንም የተጠማ ቢኖር እናቴ ጋር ይሄድ አላለም። እኔም ጋር እናቴም ጋር ይሄድ አላለም። ማንም የተራበ ቢኖር ይምጣ ነው ወደ እኔ ነው ያለው። ማንም የደከመው ቢኖር እናቴም ጋር ይሄድ እኔም ጋር ይምጣ አሳርፈዋለሁ አላለም። ወደ ራሱ ነው የጋበዘን። ተጠምታችኋል፣ ልጅ ውስጥ ያላችሁ ጽድቅ ተጠምታችኋል፣ ኑ። ጻድቅ የሆነው የእግዚአብሔር ልጅ ኢየሱስ የምሕረት እጆቹን ዘርግቶ ጌታ መድኃኔዓለም እየጠበቃችሁ ነው። አትንከራተት። ምድራችን ላይ የተሰበከ የተረገመ ወንጌል የሰው ስርዓት የሆነ ትምህርት ማለት ነው። የተረገመ ወንጌል የሚመስል ግን የተረገመ ትውልዱን ወደ እግዚአብሔር የሚያቀርብ የሚመስል ግን ከእግዚአብሔር ያራቀ የዘላለም ሕይወት እንዳላቸው አንዳቸውም እርግጠኞች ሆነው የማይናገሩበት ሰው ኖሮ ዝም ብሎ ሞቶ በዛው ይሄዳል። ወዴት እንደሚሄዱ አያውቁም። ግን ሃይማኖት አለኝ ይላል። ከሞት በኋላ ወዴት እንደሚሄድ አያውቅም። እርግጠኛ አይደለም። ከአንድ እስልምና ሃይማኖት እምነት የተሻለ መረዳትና እውቀት የለውም። ክርስቶስ ለበደልና ለኃጢአታችን ሞተ፣ እኛን ስለማጽደቅ በሶስተኛው ቀን ከሙታን ተነሳ። በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል። ለምን? ሰዎች ሰምተው በስሙ የኃጢአታቸውን ይቅርታ አግኝተው የእግዚአብሔር ልጆች የሆኑ ዘንድ እግዚአብሔር በጎ ፍቃዱ ነው። ሰዎች ሁሉ እውነትን ወደ ማወቅ እንዲደርሱ እግዚአብሔር በጎ ፍቃድ ነው። እውነት ማለት ደግሞ ክርስቶስ ነው። አለቀ። ምንድነው የምታባብሉን? ማርያምን ብሏት ነው የምትሉን? የቱ ጋር ነው ማርያምን ብሉ ያለው? ማርያምን ጠጧት ነው የምትሉን? የቱ ጋር ነው ጠጧት ብሎ ያለው? ማርያም ሕይወታችሁ ነች ነው? የቱ ጋር ነው ማርያም ሕይወት ነች ብሎ የሚለው? ማርያም ቤዛዊት ነች ነው? የቱ ጋር ነው ቤዛዊት ነች ብሎ የሚለው? ማርያም የቱ ጋር ነው ታማልዳለች ብሎ የሚለው? የለም እንዴ! አንዴ የአቡነ ተክለ ሃይማኖትን እግር ይልኝ እግራቸውን ስላንተ ሲል የተቆረጠ ይላል። መልካ ስላሴ ላይ ምንድነው የሚለው ታዲያ? ሰመጣ መልካ ስላሴ ላይ እንደ አንድ ኦርቶዶክሳዊ ሲደግሙ ምንድነው ብሎ የሚለው? ጊዮርጊስ ጋር መጥቼ ከደምህ ጠብታ ስጠይ ብሎ ብየስለው አልሰጥ ብሏልኝ ይላል። ከለከለኝ ይላል። ቢሰጥስ ጊዮርጊስ በጊዮርጊስ ደም አትደን፣ የፍጡር ደም ነውና የአቡነ ተክለ ሃይማኖት ከስባር አጽሙ አንዲት ስንጥር ከለከለኝ ይላል። መልካ ስላሴ ላይ ለእስትንፋሰ ክሙ ላይ ማለት ነው። አቦዬ የእግራቸው ሽባሪ ስንጣሪ ምናም ነገር ስጡኝ ብዬ ኢየሱስ እዚህ ያለልህ አማኑኤል ከድንግል ተወልዶ ኑ ወደኔ ብሎ ቀራንዮ ኮረብታ ላይ አማናዊውን በቅዱስ እግዚአብሔር አባርዶ የምወደው ልጅ እርሱ ነው እሱን ስሙት ብሎ ልጁ ደግሞ ኑ ወደኔ ብሎን አንተ ጊዮርጊስ ጋር ስትሄድ ደም ጠብታ ከለከለ። ቢሰጥስ በብርጭቆ ቀርቶ የጊዮርጊስ ደም የፍጡር ደም ነው። በፍጡር ደም እግዚአብሔር አልተበጀንም። በብርጭቆ በጆግ እየቀዳ ቢሰጣ ብትጠጣው የጊዮርጊስ ደም አንተን የኃጢአት ይቅርታ ይሰጣል እንዴ? አይሰጥም። በፍጡር ደም አልተበጀንም። በሩቅ ብእሲ እግዚአብሔር አልተበጀንም። አምላክ ሰው ከድንግል የተወለደው የዓለም መድኃኒት ዘር ትውልዴ ለዘላለም ይገዛለት ኢየሱስ ክርስቶስ ለዘላለም አዳኝና ጌታ ነው። ይህንን በመስበክ እንደ ክፉ አድራጊዎች ብንቆጠር፣ ይህንን በመስበክ እንደ መናፍቃን ቢቆጠር የፈለጉትን ስድብ ያምጡና ይርጩ። የወንጌሉ እውነት እጥፍ አይልም። እኛ ጋር ሲደርስ ታሪክ ይደገማል። የሐዋርያቱ ዘመን ታሪክ ይደገማል። እውነት እንደሆነ ድል እየነሳ ይመጣል። ጽድቅ በአደባባይ ወድቆ አይቀርም። ለቅንነት ለእግዚአብሔር ቃል ልቡን የዘጋ ትውልድ ሁሉ እግዚአብሔር ልቦቻችሁን እንዲከፍት እንዲረዳችሁ ጸልዩ። እናንተ መኳንንት በሮችን ክፈቱ ብሎ ያለው ያ የክብር ንጉስ ይግባ ነው ያለው። ያ የክብር ንጉስ ማን ነው? የክብር ንጉስ እግዚአብሔር ነው ያለው። ዛሬ ትውልዱ እግዚአብሔርን አስገባት ብለህ ስትለው እንትና አቡነ እንትና ስማዩ እንትናስ ብሎ ይላል። ተዋት እሷን። ለአንተ በደልና ኃጢአት አልሞተችልም ብራዘር። የአዲስ ኪዳን ግማሽ መጽሐፍ የጻፈው ቅዱስ ጳውሎስ እንኳን ለኔና ላንተ በደልና ኃጢአት አልሞተም። ለተቀበለው ለወንጌል አደራና ላመነው ጌታ ሞተ። በሮማ አደባባይ ላይ ተሰዉ።
በአንበሶ የተበሉ በእሳት ተቃጠሉ ነፍሳቸውን እስከ ሞት ድረስ አልወደዱምና ለታመኑለት ጌታ እንደ ከዋክብት እየረገፉ በምድር ዙሪያ ሁሉ ተበተኑ እና ሞቱ በአመፀኞች ተገደሉ የጳውሎስ እንኳን ሐዋርያው ለኔ ያልሞተልኝም አንተዬ ሞተልህ ብሎ አለ ጳውሎስም ሞትኩላችሁ አላለም የሞተልንን የዳዊት ልጅ ኢየሱስ ክርስቶስን እስከ መስበክ ድረስ ነው መከራን የተቀበለው ጴጥሮስ ተዘቅዝቆ የተሰቀለው ሮማ አደባባይ ላይ ሁለቱም አባቶች እዛው ነው የወደቁት ጴጥሮስ ስለእናንተ ሲል ተዘቀዘቀ አልተባለም ስለኛ ሲል ማለት ነው ከየት አምጥተው ነው እንትና ስላንተ እግሯ ተቆረጠ አይኗ ፈሰሰ እንትና ማነው አይኗ ወለቀ እርጎ አንጎሏ ፈሰሰ ጠፍሯ ተነቀለ ጸጉራቸውን ተላጩ who cares አይመለከተኝም ሞቱ ቀጥታ የሚመለከተኝ የአብ ልጅ ከድንግል የተወለደው ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ ነው ቀጥታ የሚመለከተን ካንተ ጋር ካንቺ ጋር ከትውልድ ጋር ቀጥታ ሞቱ የሚመለከተህ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ ከድንግል የተወለደው የዓለም መድኃኒት ነው አለቅ ጠፍራቸው ተነቀለ አንጎላቸው ፈሰሰ ክርስቶስ ሰምራ ለእናንተ ስትል ስትጸልይ ውሃ ውስጥ ባህር ውስጥ ገብታ ሆድ ስጋዋ ሁሉ ማነው ስጋዋ አልቆ አጥንቷ የሻርክ መመላለሻ ማነው ምንድነው ያሳ መመላለሻው ነው ይላል ለምን ሻርክ አይደባትም ለምን ዶልፊን አይደንስባትም ነው አለ ባጥንቷ ላይ አይመለከተኝም ብራዘር ለኔ መድኃኒት እንዲሆን ለዓለም ሁሉ መድኃኒት እንዲሆን ቤተልሔም ኤፍራታ ንጉስ በቤተልሔም በይሁዳ ምድር ተወልዷል እንጂ ያለው ቡልጋ ምድር ላይ ክርስቶስ ሰምራ ብትባል ተወልዳላለች ትግራይ ምድር ላይ ጎንደር ምድር ላይ ጎጃም ምድር ላይ ደቡቡ ላይ ተወልዳላለች አዋሳ ኦሮሚያ ክልል ላይ ድሬዳዋ ተወልዳላለች ብሎ የሚለው እግዚአብሔር የለው ቤተልሔም ኤፍራታ በይሁዳ ምድር ንጉስ ከቤተልሔም ኤፍራታ እንደሚወጣ አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ከእስራኤል መስፍን ይወጣልኛል ብሎ በነብይ እንደተናገረው በቤተልሔም ይሁዳ በኤፍራታ መንደር ነው መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋል አትፍሩ ለሕዝብ ሁሉ የሚሆን ታላቅ የምስራችን ነግራችኋለን ብሎ ያለው ታላቁ ገናና መልአክ ቅዱስ ገብርኤል ማለት ነው መቶዚ እንትና ትግራይ ሀገር ላይ አቡነ ኪሮስ ነበሩ እና ስለናንተ ሲጸሉ 40 ቀን ዛፍ ላቸው ላይ በቀለ ይላል ወንድሜ ገድሉ እና ታዲያ ራሱ ዛፍ በቀለ ገላገለና 40 ዓመት ሙሉ ስለናንተ ተኝቶ በጸለይበት ዛፍ ላው ላይ በቀለ ይላል who cares አይመለከተኝም አንተ ትውልድ አይመለከተህም አልኩ የእግዚአብሔር ልጅ እኮ ነው አምላክ ሰው እኮ ነው የሞተው አምላክ ሰው እኮ ነው የተሰቃየው የሥላሴ ሁለተኛ አካል ወልድ እሱ ሞተውልህ አንተ እንትና ዛፍ በቀለበት እንትና ጸጉሩ ጭራሮ ሆነ የራሱ ጉዳይ የኤልያስ አምላክ እግዚአብሔር ይፋረደኛል እኮ የራሱ ጉዳይ አይመለከተህም አብርሃም እንኳን ስለኛ ሞተልን አልተባለም አንተ ጻድቅ የተባለ ሰው ዳዊት ስለናንተ ሞተ አልተባለ ጴጥሮስ ስለናንተ ሞተ አልተባለልንም እነሱ ራሳቸው እንኳን አንዱ ስለሁሉ ሞተ ብለው ነው ጽፈውት የሄዱት አንዱ ስለሁሉ ሞተ ነው ያለው ቅዱስ ጳውሎስ እኛም ሞትንላችሁ አላለም ጥጉን ይዛል የኦርቶዶክስ ሰባኪ ቢሆን የጴንጤ ሰባኪ ቢሆን የአይሁድ ራባይ ቢሆን አሁን ከምሰብከው ሐዋርያቱ ከነገሩን ወንጌል ውጭ የሚሰብክ እሱ የተረገመ ሰባኪ ነው የተረገመ ትውልድን ወደ ፈጣሪ የሚጠቁም ሳይሆን ወደ ፍጡር የሚጠቁም ከአምላክ ከእግዚአብሔር ላይ ልባቸውን አሸፍቶ በፍጡራ ላይ እንዲንጠለጠሉ የሚያደርግ አሳች የአብርሃም አምላክ ምስክር አሳች የብሉይ ኪዳን ነቢያት ግን ሁሉ ጣታቸውን የጠቆሙት ቤተልሔም ኤፍራታ ስለሚወለደው ጌታ ነው ለዚህ ነበር የዮሐንስ አባት ዘካርያስ የእስራኤል ጌታ አምላክ ይባረካል ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል የት በዳዊት ቤት የብሉይ ኪዳን ነቢያት የነበር ሲናገሩ የነበሩት ኢሳይያስ ወደ መሲሁ ነው የጠቆመው ኤርሚያስ ወደ መሲሁ ነው የጠቆመው ሕዝቅኤል ወደ መሲሁ ነው የጠቆመው ሚክያስ ወደ መሲሁ ነው የጠቆመው ዳዊት ዘካርያስ ሚልኪያስ ወደ መሲሁ ነው የጠቆሙት የአዲስ ኪዳን ሐዋርያት እነ ጴጥሮስ በሙሉ ወደ መሲሁ ነው የጠቆሙት ጳውሎስ አይሁድ ምልክትን ይሻሉ እኛ ግን የተሰቀለውን ክርስቶስን እንሰብካለን ያሉት መንፈስ ቅዱስ ወደ መሲሁ ነው የጠቆመው በርግብ አምሳል መቶላው ላይ ያረፈበት ቅዱስ እግዚአብሔር አብ እርሱ የሚላችሁን ስሙ ብሎ አለ እናቱ እርሱ የሚላችሁን አድርጉ አለች ዮሐንስ ነዋ በጉ ለእግዚአብሔር ዘያትት ኃጢአተ ዓለም ብሎ አለ ወደሱ ጠቆመን ምን አድርጉ ነው የምትሉ አይናችንን አንስተን አንተ እግሩ ተቆረጠ ብለም ተላ አንድ የኢትዮጵያ ሰውዬ እሱ እንዳምነን እንፈልገው ዞርበል አትቀልድ እኔ የምሰማው መንፈስ ቅዱስን ነው መንፈስ ቅዱስ የመሰከረለት በርግብ አምሳል የወረደበት አንድ የ30 ዓመት ወጣት ብላቴና ስታየው ሰው ነው ልክ ነው ደሞም ሰው ነው ከድንግል የተወለደ
30 ዓመቱ ነው እድሜው በማዕከለ ዮርዳኖስ የቆመ የ30 ዓመት ጎረምሳ ብለህ የምትለው እድሜው ያን ያህል ስለሆነ ግን እሱ የ30 ዓመት ጎረምሳ ብቻ ነበር ማየህ አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ነው ከዘላለም የሆነ ፍጡር የለም አይሁዳውያን ስላላችሁ ነው የምናገረው ከዘላለም የሆነ ፍጡር የለም ኢየሱስ ክርስቶስ ከዘላለም ነው ይላል ከዘላለም ብሎ ያለው የ30 ዓመቱ ወጣት 30 ዓመት ተብሎ የተቆጠረለት በስጋ ከድንግል ቤተልሔም ሲወለድ እንጂ እሱ ግን ከ30 ዓመት በፊት ከአብርሃም በፊት ነበርኩ ብሎ እንኳን ሲላቸው 50 ዓመት አልሞላ ብለው አሉት እሱ ከ30 ዓመት በፊት ለስጋው ልደት ነው 30 ዓመት ብሎ የተቆጠረለት እሱ ግን የስጋ ልደት ያልተቆጠረለት ቀድሞ በመለኮትነቱ ከአብና ከመንፈስ ቅዱስ ጋር በዘላለም ይኖር የነበረ አምላክ ነው እናስ መንፈስ ቅዱስ በርግብ አምሳል መጥቶ መንፈስ ይወርድበት በሱም ላይ ሲኖርበት የምታየው እሱ ነው አሉ በደመና ውስጥ ድምጽ መጣ ቅዱስ እግዚአብሔር አብ ልጁን ተናገረ ስለ ልጁ ሞደው በርሱ ደስ የሚለኝ የሞደው ልጅ እርሱ ነው አለ መንፈስ ቅዱስ መጥቶ ምስክርነቱን ሰጠ ዮሐንስ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ ይሄ ነው አለ ማርያም እናቱ ገሊላ ቃና ሰርግ ቤት ቁጭ ላሉት እርሱ የሚላችሁን አድርጉ አለቻቸው ጳውሎስ አይሁድ ምልክትን ይሻሉ የግሪክ ሰዎች ጥበብን ይሻሉ እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ ጴጥሮስ መዳን በሌላ በማንም የለም አለ ዮሐንስ ሕይወት ተገለጠ አይተን እንመሰክራለን ከአብ ዘንድ የነበረው ለኛ የተገለጠው የዘላለም ሕይወት እናወራላችኋለን አለ ማንን ያወሩን አንተዬ የዘላለም ሕይወት በአብ ልጅ ነው ያለ ብለው የነገሩ በዳዊት ልጅ ከድንግል የተወለደው ይመጣልና የዘላለም ሕይወት እንድታገኙ የቅዱስ ሚካኤልን ዝክሩን አናጓድ ይላል ዞር በል ቅዱስ ሚካኤል አንተን በጌሾና በብቅል ያበደ ጠላ አይፈልግም የማንም ቄስ ሆድ መሙያ ነው እኔ ማብሬ ስጠጣ ነበር ብራዘር ቅዱስ ሚካኤልን ዝክሩን አናጓድል ይላል የቅዱስ ሚካኤልን መታሰቢያው እናድርግ ቢቻላችሁ 14ቱን ይልልሃል ቅዱስ ሚካኤል እኮ በዓሉ ከጌታ በዓል ይበልጣል የጌታ በዓል 9 ነው በኦርቶዶክስ የቅዱስ ሚካኤል 14 የማርያም 33 በብዙ ነው የምትቦንሳቸው ማርያም በበዓል እንኳን ከመጣ ማለት ነው ደሞ ይመጡና እኛ እኮ ጌታ ነው ዋናው አንድዬ መድዬ ይለኛል አቦ ስርዓት ያዝልኝ አንተዬ ከጌታዬ እናት ጋር ደም አልተቃባውም እንዴት እንደወዳት አምላክ ያውቃል እንዴት እንደምወዳት አምላክ ያውቃል 33 በዓል ቢቻላችሁ ታምረ ማርያም መቅደም ላይ የጌታችን በዓል 9 አበይት በዓላት ይላል አሁን 9 ትልቅ ሆኖ ነው ዘመናትን የፈጠረ ጌታ የማርያምን እኮ በዓል ለማክበር በወር ውስጥ 30 ቀን አለ ሶስተኛውን ቀን ለማክበር 33 ስለሆነ ማለት ነው ወሩም አይበቃትም ከዛኛው ወር ትበደራለ በእዳ ውስጥ ገብታ ነው የምታከብረው ማለት ነው ይሄንን ነው የምትነግሩን ይሄን ነው የሚነግሩን ወይኔ ኢሳይያስ ብለን ወይኔ ኤርሚያስ ሕዝቅኤል በዚህ ዘመን በነበራችሁ ምን ነው ጳውሎስ ቀና ብለ ባየን እንበል ጴጥሮስና ዮሐንስ ምን ነው አንድ አፍታ ብትመጡ በዘመኗ ባለች ቤተክርስቲያን ላይ እናንተ የሰበካችሁትን ስብከት ሽባ አድርገው አቡነ ተክለ ሃይማኖት መቃብሩ ደብረ ሊባኖስ ለእናንተ ቤዛ ተሰጠ ተብሎ ሲባል አንተ ትውልድ ማትነቃ ከሆነ የሰራዊት ጌታ እግዚአብሔር አፊት አንድ ቀን ትቀርባለህ ከኃይሉ ክብር ርቀህ በዘላለም ጥፋት በምትቀጣበት ትሄዳለህ እግዚአብሔር ቀን አዘጋጅቷል በሐዋርያት ሥራ መጽሐፍ ምዕራፍ 17 ላይ ባዘጋጀው ሰው እጅ ሊፈርድ በጽድቅ አለው ይላል ይመጣል ኢየሱስ ክርስቶስ በሙታና በሕያዋን ላይ ሊፈርድ ይመጣል ወዮላችሁ የዛን ቀን ሁላችን በበጉ ዙፋን ፊት እንቀርባለን ወዮላችሁ ስለ ስሙ ከመሰከራችሁ በአባቱና በመላእክቱ ፊት ይመሰክርልሃል አንተ ስለ አቡነ ተክለ ሃይማኖት መቃብር ስለ ፍርፋሪ ስለ አተላው እኮ ኤርሚያስ ስላልገባ ነው ይለኛል አተላ ምን ይገባኛል ብራዘር ላሞች ይጠጡት አንተ የመለኮት ደም ፈሶልህ አተላልሰ ትጸርቃለህ ብሎ የሚል ተመት አሜን ትላለህ አተላ እስከዚህ ድረስ ወንድሞቼ ናቶቼ እኔ በጣም ማዝ ነው በዚች ቤተክርስቲያኑ ስላደኩ እንዲ ግብግብ የሚያደርገኝ ህዝቤን እንዴት አድርጎ ደብተራዎች እየተጫወቱባቸው እንዳሉ ፓስተሪውን ራባዩን ቄሲውን ጳጳሲውን ማንም አማኑኤል ነው ለዚህ ትውልድ ደሙን ያፈሰሰው አማኑኤል ነው ደሙን ያፈሰሰው አንድ ፓስተር ለዚህ ትውልድ የሞተለት የለም ሊሞትለትም አይችልም ቢሞትም በፍጡር ደም እግዚአብሔር አልተቤዠንም አንድ ጳጳስ አንድ ቆሞስ ለዚህ ትውልድ ደሙን ያፈሰሰ የለም ለዓለም ሁሉ ደሙን ያፈሰሰ እግዚአብሔር የላካቸው ህዝቡን ከእግዚአብሔር ጋር ነው የሚያገናኙት እግዚአብሔር ያላካቸው ከፍጡር ጋር ነው የሚያገናኙት በዚህ ላይ ይልኝ እግዚአብሔር የላካቸው ፍጥረቱን ሁሉ ወደ እግዚአብሔር ነው የሚጠቁሙት ያድናል ብለው የሚሉ የቀራንዮውን በግ ነው ያድናል ብለው የሚሉ የድንግልን ፍሬ ነው ኢየሱስ ክርስቶስን
እሱም ያድናሉ ብሎ የሚል ይሄ የተረገመ ወንጌል ነው። አድን አታቅም፣ ልታድንም አትችልም። ማዳን የእግዚአብሔር ነው። ማዳን የበጉ ነው። ማዳን የእግዚአብሔር ነው። ደህንነት ከእግዚአብሔር ዘንድ ነው ያሉት ነቢያት ሁሉ ጭምር ሳይቀር። ከየት እንደመጣ ወንድሞቼ እናቶቼ ከዘላለም ጥፋት ዳኑ። ከዘላለም ጥፋት ዳኑ። የሃይማኖት ጦርነት ቀልድ አይደለም ያዝኑ። ወይ እናንተ አትገቡ ወይ የሚገቡትን አታስገቡ ብሎ እንዳላቸው ፈሪሳውያን መንግስተ ሰማያትን በሰዎች ላይ እንዴት እንደዘጉባቸው ጌታችን ተናግሮ ነበር። መሲሁን እንዳይቀበሉት ሙንጭርጭር አድርገው ፈሪሳውያንና ሰዱቃውያን፣ ጸሐፍት፣ አሴናውያን፣ ሂላል፣ ሻማ የተባሉ የሕግ መምህራን ግብዞች የሆኑ ቃል እግዚአብሔርን አያነቡ አያውቁ ቶራና ክትቡም ነቢይም የሚባለውን አንድ ቀን አንብበውት አያውቁም። እጃቸው ላይ ይዘውታል። በመጽሐፍት የዘላለም ሕይወት ያለው ይመስላችኋል? እነሱ ስለኔ ይመሰክራሉ፣ እናንተ ግን አላቸው አያውቁ። ሲገበዙ ምኩራብ ተከታትለው ይሰደቡት ነበር። በመንገድ ሲሄድ አንድ አጭር ሰው ዘኪዮስ ቤት ሲገባ በሱ ቤት ማን ሊገባ ይወዳል እያሉ ከንፈራቸውንም ለምቦጫቸውንም እያጣመሙ ነበር ያዩት የነበረው። ግብዞች ሆኑ ማለት ነው። እነሱ ይጠይቁታል። አንዴ ስለ ትዳር፣ አንዴ ከፖለቲካ ጋር ለማጋጨት መምህር ሆይ እንደ ሕጋችን ግብር ለቄሳር መክፈል ተፈቅዷል አለ። እንዴ ተፈቅዷል። ምን ኢየሱስ ላይ ጠይቁት። አሁን ምን ጠፍቷቸው ይመስላል? አይደለም። ታዲያ ምን ሸፍጥ አለበት ከፖለቲካው ጋር ሊያጋጩት? አትክፈሉ ብሎ ቢንትል ይል ጌታዬም ጥበበኛ ነው። ራሱ ጥበብ ነው። ምን ጥበበኛ? ራሱ ጌታዬ ጥበብ ነው። ራሱ ጥበበኛ አይደለም፣ ጥበብ ነው። ከሰለሞን የሚበልጥ ጥበበኛ ለሰለሞንን ጥበብ የሰጠው ጌታ ማለት ከዮናስ የሚበልጥ እዛ ቆሟል።